ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ለሩብ ክፍለ ዘመን ያህል ውብ አድርገው እያዋዙ በራዲዮ በኋላም ቴሌቪዥኑም ተጨምሯል የአካል ብቃት እንቅስቃሴን ብለው ያስተዋወቁት አዛውንቱ ስፖርተኛ ግርማ ቸሩ ያለፉበትን የ87 ዓመት ውጣ ውረድና ገጠመኞች ከአገራዊ ጉዳዮች ጋር አሰናስለን እንዲህ ልንተርክላችሁ ወደድን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የአጼ ምኒልክ የሀገረ መንግስት ግንባታ የፍጥነት እሽክርክሪቱ ንሯል። የፈረሰውን አንጾ የወደቀውን አንስቶ የተበተነውን ሰብስቦ መንግስትና ሕግ የመትከሉ ፕሮጀክት በሁሉም አቅጣጫ በትጋት ተጀምሯል። ንጉሠ ነገሥቱ ኑ የወላ አገር እንፍጠር የሚል ግብዣቸውን ለአካባቢው አስተዳዳሪዎች በሙሉ ልከዋል። የሐረሩ አሚር አብዱላሂ ጥሪው ደርሷቸዋል። ፈቃደኛ ሳይሆኑ ቀሩ። ሁለተኛው አማራጭ ተከተለ። በራስ መኮንን የሚመራው ጦር ምስራቃዊው የኢትዮጵያ ክፍልን ተቆጣጥሮ በሩን እንዲከፍት ግዳጅ ተሰጠው። አሚሩም ተከላክለው ለመመለስ በርካታ ተዋጊዎችን አሰባስበው በምዕራብ ሐረርጌ ጨለንቆ ወረዳ ላይ ጠብቀው ውጊያ ቢገጥሙም ፈረሰኛ በበዛበት የመሃል አገር ዘማች መራራዋን የሽንፈት ጽዋ ለመጎንጨት ተገደዱ። ዘመኑም ታኅሳስ 1880 ዓ.ም እንደነበር በታሪክ ገጽ ተመዝግቧል። ይህ ከሆነ ከጥቂት ዓመታት በኋላ ቄስ ወልደየስ የተባሉ ካህን ቤተክርስቲያን ለማሳነጽ ወደ ሐረር ጠቅላይ ግዛት አመሩ። ካረፉበት መንደር አካባቢም ገነት የምትባል የ7 ዓመት ሕፃን ልጅ ከእህትና ወንድሞቿ ጋር በደስታ ተውጣ ስትጫወት ይመለከታሉ። በቅልጥፍናዋ የሚሳቡና ይህችን ልጅ ወስጄ ላሳድጋት ሲሉ ወላጆቿን ጠየቁ። ተፈቀደላቸው። ደጉ ዘመን ጉዳያቸውን ሲጨርሱ ሕፃኗን አስከትለው ወደ መኖሪያቸው ሜታቦ ተመለሱ። ኮረብታ ላይ ሆኖ ቁልቁል ሰበታን የሚመለከተው ሜታቦ ስያሜውን ያገኘው ከጥንታዊው የጻድቁ አቦ ቤተክርስቲያን ነው። ደብሩ ዙሪያ የሰፈሩት አብዛኛው ነዋሪዎችም ካህናት፣ ደብተራና ዲያቆናት በመሆናቸው በቄስ አምባነቱ ይታወቃል። በኦሮምኛ አፏን የፈታችው ገነት ትንሽ ብትቸገርም ለመላመድ ጊዜ አልወሰደባትም። በአካልም በዕድሜም ስትጠነክር ከግብርናው ጎን ለጎን በሲራራ ንግድ ከሚታወቁት አቶ አበበ ጋር በትዳር ተጣምራ 2 ወንድ ልጆች ተወለዱ። ከዚህ በኋላ ትርክቱም ባንቱታ ይቀጥላል። በመሃሉ አቶ አበበ ለንግድ ሥራ እንደወጡ ለብዙ ጊዜ ሳይመለሱ ይቀራሉ። ቀናት በሳምንታት፣ ሳምንታትም በወራት፣ ወራት በዓመታት እየተተኩ ነጎዱ። አባወራውን እዚህ ቦታ አየሁ የሚል ግን አልተገኘም። ከናፍቆቱ በተጨማሪ ብቸኝነቱ የጎዳቸው ወይዘሮ ገነት ከዕለታት አንድ ቀን ገና በቅጡ ካልጎረመሰው የ16 ዓመቱ ኮበሌ ቸሩ ጋር አልጋ ይወድቃሉ። አጋጣሚው ፍሬ አፍርቶ በ9 ወሩ ወንድ ልጅ ከነቃጭሉ ቤት ለምቦሳ ተባለ። ስሙንም ግርማ ሲሉ ጠሩት። ጊዜው 1924 ዓ.ም ነበር። አባወራው አሁንም አልተመለሱም። ጭራሹኑ የኢጣሊያ ወረራ በመከሰቱ ከንግድ ወደ ትግል የመሸጋገራቸው ወሬ በሜታቦ ተራራና ኮረብታ ተስተጋባ። ዛሬ ዘርፍ የሚቀየረው በግልባጩ ነው። ወይዘሮ ገነትም በእድሜ ከሚያንሷቸው የግርማ አባት ጋር ተጠቃለሉ። ግና ገቢ የለውምና ሕይወትን በጥሩ አዳሪነት ተጋፈጧት። እማወራዋ ጥቅጥቅ ባለ ደን ከተሞላው ተራራ እንጨት እየለቀሙ ሲሸጡ፣ አቶ ቸሩ ደግሞ በተባራሪ ሥራ ቀኑን ሙሉ ይባትታሉ። ሕፃኑ ግርማ ልምላሜው ዓይን በሚማርከው ዱሩና ሸንተረሩ እየተሯራጠ ይቦርቃል። ጅራፍ እያስጮኸ በድምፁ ሐሴት ያደርጋል። ካቸዎቹ ጋር ትግል መግጠም የደስታ ምንጩ ነበር። አብዛኛውን ጊዜ ይጥላል እንጂ አይወድቅም። ከተራራው አናት ቁልቁል እየተምዘገዘገ የሚወርደው ፏፏቴም በሜታቦ ቢራ ፋብሪካ ግቢ ይገኛል። ዋነኛ መዝናኛው ነበር። አሁንማ በድርቀት ተጠቅቶ ከቦኖ ውሃም በማነሱ እግር የጣለው ተመልካች ትኩስ በተጠመቀ ሜታ ድራፍት ካልሆነ በቀር በፏፏቴው ሊዝናና አይችልም። ፋሺስት ኢጣሊያ ተሸንፎ ተባረረ። ለንግድ ወጥተው ነፃ አውጪ የሆኑት አቶ አበበም በድል ተመለሱ። ቸርነትም የሰሩትን ያውቃሉና ከመንደሩ ተሰወሩ። ውሎ አድሮ እውነታው ላይ የደረሱት አርበኛው በሁነቱ አዝነው
ወደ አምቦ ተሰደዱ። ፍቅረኛሞቹ እንደገና ተጣመሩ። ብዙም ሳይቆይ 9 ዓመት የደፈነው ልጃቸውን አስከትለው ወደ ተደናቂዋ የአገሪቱ ዋና ከተማ ለሥራ ፍለጋ ኮበለሉ። አይ አዲስ አበባ ያን ጊዜ ምንም የሌለባት ጫካ ነበረች። አባቴ ቅድስት ማርያም አካባቢ ካሉ ደሳሳ ቤቶች አንዱን ተከራይቶ መኖር ጀመርን። እድል ቀንቶትም ትምህርት ሚኒስቴር በተላላኪነት ተቀጠረ። አስታውሳለሁ፣ አረቦች ከሚቸረችሩበት በጭቃ የተቀለሱ ሱቆች በቀር አንድም ሕንፃ የለም። 4 ኪሎም ከደከሙ ሳር ጎጆዎች ውጭ የሚታይ ነገር አልነበረባትም። ሐውልቱ የቆመበት አካባቢ አንድ ጠጅ ቤትና አንድ ደግሞ የአርበኞች ማህበር የሚል ቤት ነበር። ከቤተ መንግስቶቹ ቀጥሎ ቅድስት ማርያም ቤተክርስቲያን በጥሩ ሁኔታ እንደታነጸ ያስታውቃል። ዛሬ እንዲህ በስነ ህንፃ የተዋበውን ቅድስት ሥላሴ ቤተክርስቲያን እንኳን ያኔ የሳር ቤት ነበር። የማይረሱኝ መግቢያው አካባቢ ጣሊያን የሰራቸው ሐዲድ የሚመስሉ መኖሪያ ቤቶች ነበሩ። ትልቅ ቤት የምንለው እነሱን ነው። አሁን መንፈሳዊ ኮሌጁ ያለበት ግቢ ውስጥ ይመስለኛል። የንጣፍ ጎዳና ጭራሽ አይታወቅም ከተወሰነ ኮረኮንች በስተቀር። መንገዱ በሙሉ አፈር ነው። የራሳቸውን በቅሎ ፈረስና አህያ የሚጋልቡም አሉ። ትራንስፖርቱ ጋሪ ነው። በዚያን ዘመን ቪኤትና ሐመር ቀርቶ የቤቢ ፊያትና ቮልስዋግን ወሬ አልተሰማም። ከከተማዋ አንድ ጫፍ ወደ ሌላው ጫፍ ባለጋሪዎች እያፏጩ ይጓዛሉ። ነጠላዋን የመጣች መንገደኛ ወይዘሮንም በማሽኮርመም ይታወቃሉ። አስቴር አወቀ አንተ ባለጋሪ ውሰደኝ በሞቴ ስሙኒ ከፍላለሁ እስከ ባለቤቴ እያለች ማቀንቀኗም ለትንኮሳው ተመጣጣኝ የፕሮፋይል መግለጫ ሊሆን ይችላል። የጥላሁን ገሰሰ አትመልከች ዩሱፍ አቲ መኪና እኔም እገዛለሁ እድሌ ሲቃና የሚለው ዘፈን ገና አልተወለደምና ውዳሴው ሁሉ ባለጋሪው ላይ የሚያውጠነጥን ነው። ልክ እንደ ጋሪዮሽ ባሪያ አሳዳሪ ሁሉ የጋሪ ዘመን ነበር። አይ ጊዜ ሽውልም በጋሪ ፈረሱ የቻለውን ያህል ይገሰግሳል። ቀይ መብራት ለምሽቱ ፍቅር ቅንጠሳ እንጂ ለጎዳናው አይሰራም። ዜብራ፣ ትራፊክ፣ አደባባይ የሚባሉ ነገሮች ገና አልደረስንባቸውም። አደባባይ አይታወቅም። የዛሬው መስቀል አደባባይና ስታዲየም አካባቢ በሙሉ በጨፌና ረግረግ የተዋጡ ናቸው። ባህር ማለት ይቻላል። እግራችንን ለማስገባት ስንሞክር እየሰመጥን ስለምንሄድ አደጋ እንዳይፈጠርብን የኋሊት እንሸሻለን። አሁን ኤግዚቢሽኑ ያለበት ቦታ ላይ እንደ ጉብታ ከፍ ብሎ የሚታየው የራስ ብሩ መኖሪያ ነው። ፒያሳም ስትሄድ ጣሊያኖች የሰሯቸው ቤቶች አሉ። ቡና ቤቶች ነበሩ። ሲኒማ ኢትዮጵያ፣ ሲኒማ አምፒርና ሲኒማ አድዋም ጣሊያን ነው የሰራው። የዳግማዊ ሚኒሊክ ሐውልት አካባቢ የማር ትሬዛ ብር የሚመነዘርበት ትልቅ ገበያ አለ። ምንዛሬ የሚፈልግ እያሉ በጩኸት ወጪ ወራጁን እየጠየቁ ይመነዝራሉ። ማን እንደሚሰበስበው አላውቅም። የባንኩ ሁኔታ የተጠናከረ አልነበረም። ሲራራ ነጋዴም ከተለያየ ጠቅላይ ግዛት መጥቶ እዚሁ ነው የሚሰፍረው። 300 400 ሆነው ይጓዛሉ። እንዳይዘረፉ ነው። ከሽመል በቀር መሳሪያ አይታጠቁም። አፄ ኃይለ ሥላሴ ወደ ዙፋን ከተመለሱ በኋላ በዋነኝነት ትኩረት የሰጡት ለትምህርት ነው። የአውሮፓ ቆይታቸው ለስልጣኔ ያለውን ከፍታ እንዲረዱ አውደ ብርሃን ሆኗቸዋል። አገር ያለ ዕውቀት እንደማትሰነብት መከራው በበቂ ግቷቸዋል። ዘውዱ ይመለስ እንጂ እኔ ነኝ የማውቀው የሚል ቃል ለራሳቸው ገብተዋል። እምዬ ሚኒሊክ የጠነሰሱትን ዳር ለማድረስ ቆርጠዋል። ከወረራው በፊት ለጉዳዩ ቅድሚያ ለመስጠታቸው ቆጭቷቸዋል። ግድ የለም ያለፈው አልፏል። ለመጪው ግን እንደተመኙትም በድሉ ማግስት ከንግስናው በተጨማሪ የትምህርት ሚኒስትርነቱንም ደርበው ያዙ። ይህንንማ ራሳቸው ያሳኩታል እንጂ ሌላ ሰው መድበው እንደ ፍጥርጥር ማለት አይፈልጉም። ለተግባሮቹ በሙሉ አቅማቸው ተንቀሳቀሱ። አዳሪ ትምህርት ቤቶች ተበራከቱ። ለአስተዳደር ስራውም የተለያዩ አገራት ዜጎች ተመደቡ። ይሁንና ያልታሰበ እንቅፋት መጣ። ወደ ካቶሊክ ሃይማኖት መቀየሪያ ነው የሚል መነሻ ያልታወቀ የወሬ እሳት ከተማዋን ለበለባት። ይህን ተከትሎ ወላጆችም ልጆቻቸውን ወደ ትምህርት ቤት ከመላክ ተቆጠቡ። በዚህ ላይ ባላባቶች፣ ባለስልጣናትና ሀብታሞች ልጄ እንዴት ከድሃ ጋር ይማራል በሚል አገነገኑ። ቀዳማዊ ኃይለ ሥላሴ ግራ ተጋቡ። ቤት ቆጠራ፣ ህዝብ ቆጠራ፣ ድምፅ ቆጠራ፣ ስታቲስቲክስ የሚባል ነገር የለምና ስንት ወላጅ ፈቃደኛ እንዳልሆነ እንኳን አያውቁም። አውጥተው አውርደውም መላ ዘየዱ። በሰፈርና መንገድ ላይ ብቻውን ሆኖ ከቤተሰብ ጋር የሚታይ ሕፃን በሙሉ በጉልበት ተነጥቆ እንዲማር ትዕዛዛቸውንም ለሚመለከተው ሁሉ
በሚስጥር በማስተላለፋቸው የየትምህርት ቤቱ ግብረ ኃይል ተቋቁሞ አደኑ ተጧጣፈ። ብቅ ያለ ማቲ ሁሉ ባደፈጡ ሰዎች ተይዞ ከወቅቱ አኳያ የተንደላቀቀ የሚያስብል አኗኗር ወደ ተዘጋጀበት ትምህርት ቤት ይገባ ጀመር። 10ኛ ዓመት ቢሞላኝም የቄስ ትምህርት እንኳን አልተማርኩም። ከጎረቤት ልጆች ጋር ስጫወት፣ ስዘል፣ ስታገል ነው ሙለው። አንድ ቀን ከአባቴ ጋር ከቤት ወጣው። ረሳሁት እንጂ የሆነ ነገር ለመግዛት ነበር። እጄን ይዞ ቁልቁል ወደ 4 ኪሎ ወረድን። ዛሬ ሮሚና ካፌ ያለበት አካባቢ ስንደርስ የታሪክ ማርሽ የቀየረ ክስተት ተፈጠረ። የማናውቃቸው ሰዎች በድንገት ከበቡን። ለካስ መንግስት ያሰማራቸው የህፃናት ቀበኞች ናቸው። ፖሊሲው ልጆቹን ከመንገድ ላይ በማደን ወደ አዳሪ ትምህርት ቤቶች እንዲገቡ ያስገድዳል። ውሎና አዳር እዛው ነው። ተመላላሽ የሚባል የለም። እጄን ከአባቴ እጅ በኃይል መነጨቁት። በሁኔታው ደንግጬ ይሁን አሊያም በዚህ ዕድሜ ምርኮኛ መሆን ያሳስቦኝ እንጃ ብቻ እሪታዬን አቀለጥኩት። አባቴም ይታገላል። ለሁለት ወጥረው ስለያዙት ግን ማስለቀቅ አልቻለም። እኔንም አንጠልጥለው ከተማረኩበት ፊት ለፊት ወደሚገኘው ዳግማዊ ሚኒሊክ አስገቡኝ። ዳግማዊ ሚኒሊክ የጣሊያኖች አንዱ መቆጣጠሪያ ጣቢያቸው ነበር። ሐዲዱ ላይ የተገነቡ ፉርጎ የመሰሉ ቤቶች ነበሩት። እስከ ቅርብ ጊዜ ድረስ ለኤሌመንተሪው በመማሪያነት ያገለግሉ ነበር። ተማሪው ባቡር ክፍል ሲል ይጠራቸዋል። ሚኒሊክ የሰሩትን ሁለተኛው ደረጃውንም ይበልጥ አስፋፍተዋል። በወቅቱ መሳሪያዎች፣ ቦምብ፣ ጥይት የመሳሰሉ ነገሮች የሥነ ጠበብ ትምህርት ቤት መግቢያ ፊት ለፊት በሚገኘው ኳስ መጫወቻ ሜዳ ላይ ተቀብሮበታል የሚል ወሬ ይናፈስ ነበር። በቂ ጥበቃ ቢመደብለትም የግቢው ዙሪያ በሽቦ ነው የታጠረው። እናም አንዳንድ ወላጆች ብቅ ይሉና ልጆቻቸውን ከጨዋታው መሃል ና በማለት ጠርተው ለመውሰድ ይሞክራሉ። በዚህ መንገድ ተታለውና ተገደው ወደ ቤታቸው የተወሰዱ አሉ። እነዚያ ልጆች እያደግን ስንሄድ ጋሪ ነጂ፣ የወፍጮ ቤት ተሸካሚ፣ የጉልበት ሰራተኛ ነው የሆኑት። እኔንም እናቴ በአጥር እየመጡ ሁልጊዜ ያባብሉኝ ነበር። ሜዳ ላይ ስሮጥ ሲያዩኝ ሾልከና ና ከኔ ጋር እንሄዳለን ይሉኛል። ወደ ኋላ ፈገፍጋለሁ። ምክንያቱም ትምህርት ቤቱ እንደ ልቤ እንደሆን ተመችቶኛል። አስተዳዳሪው እንግሊዛዊ ሲሆን ሞግዚቶቹ አበሾች ነበሩ። መኝታም ሕክምናም አለ። እንደገባሁ የተመገብኩት እንጀራ በወጥ ነው። ደስ ብሎኝ ነው የበላሁት። ውሃው በማንቆርቆሪያ ይቀርባል። የምንጠጣው በኩባያ ነው። ሁለቱንም ማይቼ ባለማወቄ በአድናቆት ተውጫለሁ። ጥብቆዬንም አስወልቀው በምትኩ የባህር ዛፍ ቅጠል የመሰለ ካኪ ኮት፣ ሱሪ፣ ሸሚዝ ሰጥተውኛል። ለመጀመሪያ ጊዜ ሙሉ ሱሪና ሸሚዝ ለብሼ ኮት ደረብኩበት። በጣም ብርቅ ሆነብኝ። ከዚህ በፊት እንኳን ሊኖረኝ አይቼውም አላውቅ። ዩኒፎርም መሆኑ ራሱ ዘግይቶ ነው የገባኝ። የሁላችንም አንድ አይነት ነው፣ መበላለጥ የለም። በቀይና ነጭም ተሰጥቶናል። ጫማ የለንም፣ በእግራችን ነው የምንሄደው። እግር ኳስ የምንጫወተውም በእግራችን ነው። መኝታ ቤቱ በጋራ ቢሆንም አልጋው ግን ለየብቻ ነው። ፍራሹ፣ አንሶላና ብርድ ልብሱ ንጹህ ነው። በማግስቱ አንድ ክፍል ከተቱኝ። ሀቢሉኝ ለን አላውቅም። ችግር ሆነ። ከአንደኛ ክፍል በታች ደግሞ የለም። ሊያስረዱኝ አብዝተው ሞከሩ፣ አልተሳካም። እኔንም የሚያሳስበኝ ከመቼው ወጥቼ ከጓደኞቼ ጋር ተሯርጬ የሚለው ነው። ቢሉ ቢሰሩኝ አንድም ቃል ሊገባኝ አልቻለም። ደግነቱ ደካማም ብትሆን ውጣ አትባልም። እያበሉ እያጠጡ እያለበሱ አይዞህ እያሉ ያበረታሉ። ቢያባሩሩኝማ ኖሮ ይህን ከመሰለ ምቾት ተፈናቅዬ ከባድ ሐዘን ላይ ወድቅ ነበር። በቀን 5 ጊዜ ነው የምንመገበው። ቁርስ እንቁላል፣ ወተት ይቀርብልናል። ምሳና ራት እንጀራ በስጋ ወጥ ነው። በጠዋቱ የትምህርት ክፍለ ጊዜ እረፍት ስንወጣ ወደ መመገቢያ አዳራሽ ነው የምንሄደው። ፉርኖ ዳቦ፣ ማርማላታ ተቀብቶ ይሰጠናል። መክሰስም አለን። አዳራሹ አሁን ፈርሷል። ሜዳው አጠገብም አንድ የተማሪዎች ሐኪም ቤትም አለ። የአይንና የውስጥ ደዌ ዶክተሮች ነበሩ። ዶክተር ቤዜ፣ ዶክተር ቡዳቦት እና ዶክተር ፓቼን አስታውሳለሁ። አባ ካሳ የሚባሉ ኢትዮጵያዊ ፊደል አስቆጣሪ አስተማሪም ነበሩ። በዚህ መንገድ ታድነው እንዲማሩ የሚደረገው ከአዲስ አበባ ብቻ አልነበረም። ያላንዳች የብሔርና ሃይማኖት አድሎ ከሁሉም አካባቢ እየታፈሱ ይገባሉ። ጠርዘኛ ብሔርተኞች ንጉሠ ነገሥቱን ይህን በመሰለ ጉዳይ እንኳን ኢፍትሃዊ አድርገው በስሁት መረጃና በፈጠራ ትርክት ከማብጠልጠል አልተመለሱም። በምርጫ 97 ለፓርላማ ያሸነፉት የአቶ ቡልቻ ደመቅሳ ገጠመኝ
ማሳያ ይሆናል። የአቶ መለስ ዜናዊ ምክር ቤት በባጀት ጉዳይ ተሰብስቧል። አምባሳደር መሐመድ ድሪር የሶማሌ ክልል ተወላጆች ከንጉሱ ዘመን ጀምሮ ትምህርት ቤት እንዳይገቡ ይከለከሉ እንደነበር ጠቅሰው በማካካሻ በጀት እንዲጨመርላቸው አለቃቀሱ። ይህኔ አቶ ቡልቻ አስተያየት ለመስጠት እጃቸውን አወጡ። አፈጉባኤ ተሾመ ቶጋም ፈቀዱላቸው። የተከበሩ መሐመድ ድሪር ለምን ይዋሻሉ? የአፄ ኃይለ ሥላሴ ፍላጎት ሁሉም እንዲማር ነበር። የእናንተ አካባቢ ሰዎች ፈቃደኛ ስላልሆኑ በኃይል እየተያዙ እንዲመጡ ተደርጓል። እርሶን ጨምሮ 12 ልጆችን እኔ ራሴ አይደለሁ እንዴ በግድ ይዤ በመኪና አምጥቼ ትምህርት ቤት ያስገባኋችሁ አሉና እንደ ብራ መብረቅ አስደንጋጭ የሆነውን እውነታ አፈረጡት። አምባሳደሩም ሐቁን ዘንግተውት አልነበረም። የሚያገለግሉት ስርዓት የብሔር ጉዳይን በሐሰትም ቢሆን ማስጮህን ስለሚያበረታታ በድሉ ተጠቅመው የክልላቸውን የባጀት ድጎማ ከፍ ለማድረግ ነበር። ሐሳቡ ጥሩ ነበር፣ ሐቅ ላይ አልተመሰረተም እንጂ። ግርማቸሩም ሁነቱን ያስታውሱታል። አመጣጣችን ከልዩ ልዩ ጠቅላይ ግዛት ነው፣ በትምህርት ላይ ተጽዕኖ ነበር የሚል ኤትኒክ የሆነ ነገር አሁን ላይ ነው ሲወራ የሰማሁት። ፈጠራ ነው። ከደቡብ፣ ከኦሮሞ፣ ከአፋር፣ ከሶማሌ፣ ከቤኒሻንጉል፣ ከሌሎችም ክልሎች የመጡ ተማሪዎችን አስታውሳለሁ። ከረኝነትም የታፈሱም ነበሩ። ከቦረና፣ ከወለጋ፣ ከጎጃም፣ ከጎንደር፣ ከትግራይ፣ ከደብረ ብርሃንም ተሰብስበዋል። ባህላችንም የተለያየ ነበር። ገንፎ፣ ቂጣ፣ ቆጮ የሚበላ አለ። የሚቀርብልን ግን እንጀራ በወጥና ፉርኖ ዳቦ ነው። ከእንጀራ ጋር ግንኙነት ከነበራቸው ማህበረሰብ የወጡ ልጆች አመጋገቡ አያስቸግራቸውም። ነገር ግን እንጀራ ከማይመገቡ አካባቢዎች የመጡት ይቸገራሉ። አባባ ጃን ሆይ በሳምንት 3 እና 4 ቀን በምግብ አዳራሽ የተለያዩ ፍራፍሬዎች ይዘው ይጎበኙናል። ብዙ ጊዜ በእራት ሰዓት ነው የሚመጡት። ሁላችንንም ይመለከቱናል። ጸጉራችንን እየደባበሱ እውነተኛ ፍቅራቸውን ይሰጡናል። እንጀራ በወጥ በትክክል መመገብ የማይችል ተማሪ ወጥ ለማጥቀስ አልያም ጠቅለል አድርጎ ለመጉረስ ግራ ሲጋባ ያያሉ። ይህን ጊዜ ታዲያ አጠገቡ ሆነው እንዲህ አይደለም የሚበላው፣ እንዲህ አድርጋ አጥቅሰህ እንደዚህ ነው እያሉ ራሳቸው እየጎረሱ ልጁንም ያጎርሱታል። ለኛ የአባት ያህል ቅርበት ነበራቸው። እኛም ሀገራችንን፣ ንጉሳችንን፣ ሰንደቅ ዓላማችንን በጣም እንወዳለን። ያኔ የኤሌክትሪክ መጥሪያ ስለሌለ ደውሉ የቤተ ክርስቲያን አይነት ነው። በእጅ ኪል ኪል የሚደረግ። ጠዋት አንደኛው ሲደውል እንነሳለን። ሁለተኛው ተዘጋጅተህ ጨርስ ነው። በሶስተኛው በምግብ ጠረጴዛችን ላይ እንገኛለን። ቁርሳችንን እንመገባለን። ከዚያ በኋላ ሰንደቅ ዓላማ እንሰቅላለን። መዝሙሩ አሁን ጠፍቶኛል። እኛ በምንዘምርበት ሰዓት ከግቢ ውጭ የሚተላለፈው ሰውም አይነቃነቅም፣ ቀጥ ብሎ ይቆማል። አንድ ጊዜ ራሳቸው ጃንሆይ እንኳን ሲያልፉ መዝሙሩን ሰምተው ከመኪና ወርደው ቆመዋል። በወቅቱ ስናያቸው በጣም ነበር ደስ ያለን። ልክ እንደ እውነተኛ አባት ነው የምንቆጥራቸው። እሳቸውም የአባትነት ሚናቸውን ቢያንስ ለኛ ተወጥተዋል። በወቅቱ ለጣሊያን የነበረን ጥላቻ ከባድ ነው። በተለይ ጦርነቱን የተመለከተ ነገር ስንሰማ ኢትዮጵያውያን ተገድለው፣ ተሰቃይተው፣ ተቃጥለው እንደነበር የሚያወሳ ታሪክ የተነገረን ዕለት ሁላችንም በንዴት እንጦፋለን፣ እናለቅሳለን፣ እንገነፍላለን። ያኔ እንደ አዲስ ተበሳጭተን ፈረንጅ እናስሳለን በድንጋይ ለመምታት። እነሱም በዚያ ሰዓት አትውጡ፣ ቤታችሁ ተቀመጡ ይባላሉ። አንድ ፈረንጅ ብቅ አይልም። አይ ልጅነት! ይህን ስናደርግ እኮ ጣሊያን ከተባረረ ቆይቷል። የጥላቸው ጸበል አንዳንዴ ለክልሶቹም ይተርፋል። መቼም ሶላቶች ዘማውያን ናቸው። ብዙ ያበሻ ሴቶችን አስወልደው ነበር። እኛም ክልስ አህያ መልስ እያል እናላግጥባቸዋለን። ልጅነት ሆኖ እንጂ ነገሩስ አግባብ አይደለም። የሥነ ልቦና ተጽዕኖ የደረሰባቸው አሉ። ልጆቹ በእናታቸው ኢትዮጵያዊ ስለሆኑ ስሜቱም ውገናውም ወደዚህ እንጂ ወደ አባታቸው አያደላም። እኔ ግን ትምህርቱ እንደ ሰላቢ አልጨበጥ ቢለኝ በተመቻ ኗኗርና ደስታ ባረበበበት ጨዋታ ለ3 ዓመት ያህል ዓለሜን ከቀጨው በኋላ በወቅቱ ጃንደረባ የሆኑ ብቻ ወደሚማሩበት ቀጨሌ መድኃኔዓለም ወደሚገኘው ጀርመን ሚስዮን ተዘዋወሩ። ልጆቹ የተጎዱት በተፈጥሮ አይደለም፣ በጠቅላይ ግዛት ከፋዎች በፈጸሙባቸው ሰለባ ነው። መንግስት እነሱን ከያሉበት ሰብስቦ ያስተምራል። በኋላ ታዋቂ ሰዓሊ የሆኑት አፈወርቅ ተክሌም ከኛ ጋር ነበር። በቁጥር 50 እንደርሳለን። ከዚያ ውስጥ ከ30 የሚበልጡት ጃንደረባ ናቸው። ጥሩ የሚባል የወንድማማቾች ፍቅር አለን። ምንም አይነት የሥነ ልቦና ችግርና ተጽዕኖ አልነበረባቸውም።
ልጆች ስለሆንን የምንሸናውን በጋራ ነበር። እንዲህ መሆናቸውን ራሱ አናውቅም። ነገሩን እያደገን ስንሄድ ነው የተረዳነው። እነሱም እያደጉ ሲሄዱ ሰውነታቸውም እየተለየ መጣ። ጃንደረባዎች ሴት አይደፍሩም በሚል ለቤተ መንግሥት ሥራ ይፈለጉ ነበር። ታማኞች ናቸው። ከአንድ ዓመት በኋላ ደግሞ ጉለሌ ያለው መድኃኔዓለም ትምህርት ቤት ተቀየሩ። እዛ እነ ፋንታ በላይ፣ ካሳ ገብሬን አገኘኋቸው። ከሶማሌም ከወለጋም የመጡ አሉ። የንጉሥ ጦና የልጅ ልጆችም ነበሩ። መንግሥቱ ወርቁም ነበር። በእርግጥ እሷ ያኔ ትንሽ ናት። በዕድሜ እንራራቃለን። ከፋንታና ካሳ ጋር ግን በዕድሜ እንቀራረባለን። እቴጌ ጣይቱ ዳዋ መንጥረውና አቅንተው የቆረቆሯት አዲስ አበባ በዛፎች የተሞላች ነፋሻ አየር የታደለች ብትሆንም ምሽቱ ገና አይን መያዝ ሲጀምር የጅብ መንጋ መሃል ለመሃል ሰንጥቋት ይርመሰመስባታል። ከሰው ይልቅ የዱር አውሬው ይበዛባታል። የጎጆዎቹ አሰፋፈርም የተራራቀ ነበር። ዛሬ የጨሰ መሃል ከተማ የሆኑት ሾላና ጎተራ ሳይቀሩ ጥቅጥቅ ባለ ደን የተሞሉ ነበሩ። የአዲስ አበባ ነባር ምልክቶች ከታነጹ አያሌ ዘመናትን ያስቆጠሩት ቤተክርስቲያናት ብቻ ነበሩ። በከተማዋም ከነዋሪው ይልቅ መናኙ ይበዛል። የካ ተራራ ላይ ያለው ዋሻ ተክለ ሃይማኖት የ7ኛው መቶ ክፍለ ዘመን ውጤት ስለመሆኑ የአርኪኦሎጂ ጥናቶች አስረግጠዋል። አዲስ አበባ ከተወለድኩባት ሜታቦ የሚሻለው ብዙ ሰው ስለሚኖርባትና ገበያው ስለሚሰፋ ብቻ ነው። ማዘጋጃ ቤቱ የተሰራባት ቦታ ጣሳ ተራ ነው የሚባለው። መደዳውን የሞሉት የጭቃ ቤቶች ናቸው። የአቡነ ጴጥሮስ ራዲዮ ጣቢያ የነበረበት ጋር ከመድረስ ጥቂት እርምጃዎች በፊት የውሃ ጉድጓድ አለ። ወላጆቼ ተጣልተው ከተለያዩ በኋላ እናቴም ጣሳ ተራ ገብተው ጠላ ቤት ከፈቱ። በበርሜል ነው የሚሸጠው። ዘፋኞች አሉ። ማሲንቆ፣ ክራር፣ ዋሽንት ይዘው ሲያልፉ የወደዱትን ና ወዲህ ይሉታል። የፈለገውን ነገር ያዜማል። ዘራፌም ነበረች ወይዘሮ ታገኝ። እነ ወሰኑ ዲዶ የሚባሉ የኦሮምኛ ተጫዋቾችም ሁሉ በዚያ ሲያልፉ ና ወዲህ ይባሉና ሲዘፍኑ ያመሻሉ። የቤተ መንግሥቱ አጫዋች አባ ምርጥዋ ራሳቸው ዋናው አዝናኝ ነበሩ። መሰንቆ ይዘው ነው የሚዞሩት። መቼም እሳቸውን ለመውሰድ ሽሚያው አይጣል ነው። ባለጋሪውም ጭምር ሊያሳፈራቸው ይጋፋል። ቁመታቸው አጠር ብሎ ሰውነታቸው ደልደል ያለ መልከ መልካም ናቸው። ያም ሆኖ ግን ስታያቸው ገና ትስቃለህ። እንድትቀርባቸው የሚያደርግ ጸጋ ነበራቸው። እየተጋበዙ ይጫወታሉ። ቆይቶ ኩላሊት እየበሉ ሳለ ድንገት ጉሮሯቸው ስር ተሰንቅሮ ትንፋሽ አጥሯቸው በመሞታቸው እንዲህ ተብሎ ተገጠመ። እንግዲህ ኩላሊት ማን ይበላሻል? አባ ምርጥዋን አንቀሽ ገለሻል። ጠላ ቤቱ አዝማሪዎቹን ያበላል፣ ያጠጣል። ተስተናጋጁም ደስ የሚያሰኝ ግጥም ሲገጥም 20 ሳንቲምም 10 ሳንቲምም እንደ ፍላጎቱ ይሸልማል። አጫዋቹ ከመጡ ገበያ ይደራል። በርሜሉ ሁሉ ሙጥጥ ብሎ ያልቃል። ባለዋሽንትም ነበር። በዋሽንት ሽለላም የፍቅር ዜማም ያንጎራጉራል። በጣም ጥቂት ባሊላ የሚባሉ መኪኖችም በመንገዱ ላይ ቅድሚያ ከሚሰጣቸው ጋሪ፣ ፈረስ፣ አህያና በቅሎ ጋር እየተጋፉ በድንጋያማው ጎዳና ይሽከረከራሉ። ባሊላ ትንሽ ብትሆንም ጠንካራ ብረት ናት። 3 ሰው ትይዛለች። በዘመናዊነቷ አድናቆትን አትርፋ ባሊላ ባሊላ እየተባለ ይዘፈንላት ሁሉ ነበር። የኤርፎርስ አይነት ገዳዳ ባርኔጣ የሚያጠልቁ ፖሊሶች ነበሩ። ሰንደል ጫማ ይለብሳሉ። አንዳንዱ ነው በአራዳ ገበያ እየተዟዟሩ ሕግ ያስከብራሉ። በወቅቱ የከፋ ችግር የሚፈጥር ስላልነበረ መሳሪያ አይታጠቁም። ሌላው ቀርቶ በሕግ አምላክ የሚል ቃልን ለመጣስ የሚደፍር እምብዛም ነው። የሌብነቱ ደረጃም መንደር ውስጥ የታሰረ በግ ፈቶ ከመስረቅ አያለፍም። እሱም ቢሆን ፖሊስ ሳያስፈልግ ባለቤቱ ድምፁን ከፍ አድርጎ ስለ አቦ ብላችሁ ቦሃ የሆነ በግ ጠፍቶኛልና እባካችሁ አፋልጉኝ የሚል ተማጽኖ ሲያቀርብ ሌባው ራሱን አፈላላጊ አስመስሎ ይኸው በጎ ተገኝቷል ብሎ ይመልሳል። ተመራርቀው ይለያያሉ። በጊዜው ይሄ የተለመደ ባህል ነው። ስለ ሚካኤል የሚልም አለ። እኔም ማስታውሰው ግን በብዛት ስለ አቦ ሲባል ነው። ኪሳውላቂ ግን በጭራሽ አልነበረም። አዳሪ ትምህርት ቤት እያለን ከቤተሰብ ጋር የምንገናኘው ቅዳሜና እሁድ ብቻ ነበር። እሁድ ከሰዓት በኋላ ወደ ማደሪያችን ግዴታ መመለስ አለብን። በዚያን ጊዜ ቤተሰብ የሚያስቀረው አለ። ከየጠቅላይ ግዛቱ ለመጡትም መንግስት መኪና መድቦ ያደርሳቸዋል። እኔም እናቴ ጋር ጣሳ ተራራ ሄጄ አሳልፋለሁ። የአዝማሪዎቹን ጨዋታም በዚህ አጋጣሚ ነው የኮመኮምኩት።
በእናቴ በኩል የምዛመዳቸው ሁለት ታላላቅ ወንድሞች ነበሩኝ። የመጀመሪያው ወደ መንፈሳዊነት አዘንብሎ ዲያቆን ሆነ። ቅስናውን አፍርሶ ደግሞ ፖሊስ ተቀጠረ። በኋላም ሶማሊያ ነፃ በወጣች ማግስት በ1956 ዓ.ም በጠቅላይ ሚኒስትር አብድረሺድ አሊ ሼርማክ ትዕዛዝ የፈጸመችውን ወረራ ለመቀልበስ ጀነራል አማን አንዶምን ጨምሮ ታዋቂው አርበኛ አብዲሳ አጋ በተሰለፈበት ውጊያ እሱም ዘምቶ ኦጋዴን ውስጥ ተሳትፏል። ጦርነቱ ሲያልቅ ትዳር መስርቶ ልጆች ወልዶ በህመም አልፏል። ሁለተኛው ወንድሜ ከሜታቦ ወጣ ብሎ በሚገኘው ቦሌ የሚባል ሰፈር ጉዲፈቻ ተሰጥቶ ነው ያደገው። እዚያ ገበሬ ሆኖ ቆይቶ ወታደርነት ተቀጠረ። ከስልጠና በኋላ ባሌ ጎባ ተመድቦ እያገለገለ ያለ በአጋጣሚ በሰራዊት ውስጥ በሚካሄደው ዓመታዊ የስፖርት በዓል በቦክስ ተወዳደረ። ግራኝ መሆኑ ለቀኝ ቡጢኛ አልተመቸም መሰለኝ። ተጋጣሚዎቹን እየዘረረ አሸነፈ። ይህን ተመልክተው አዲስ አበባ 4ኛ ክፍለ ጦር አመጡት። በክፍለ ጦሩ ቆይተው ጠባዩ አስቸጋሪ ሆነ። ቅዳሜና እሁድ ሲወጣ በዚያው ያድራል። መጠጥና ሌሎች ችግሮች እየፈጠረ ሄደ። በከጂነት ወንጅለው 3 ያሰሩት። አልተቻለም። ሊታረም አልቻለም። አሰናበቱት። እሱም ታማሚ ሆኖ ሞቷል። ሶስተኛና ብቸኛው ልጅ እኔ ነኝ የቀረሁት። ከመድኃኔ ዓለም 4 ዓመት ቆይታ በኋላ ካሳንቺስ አካባቢ ወዳለው አስፋ ወሰን አዳሪ ትምህርት ቤት ተዛወርኩኝ። ትምህርቱ ግን እምቢ ስላለኝ ፈቀቅ አላልኩም። ምኒልክ 3 ዓመት፣ ጀርመን ሚስዮን 1 ዓመት፣ መድኃኔ ዓለም 4 ዓመት ቆይቻለሁ። በእነዚህ ሁሉ ጊዜያት 2ኛ ክፍል ነው የደረስኩት። መምህራኑ ከማስረዳትና ከማስጠናት አይሰንፉም። እንደ ዛሬው ዘመን ውጤት በመቀየር አግበስብሰው አያሸጋግሩም። በደንብ ካላወቅ ሐዘኔታ የሚባል ነገር የለም። አስፋ ወሰን ፊታውራሪ መኮንን ዶሬ አብሮን ይማር ነበር። ራስ አበበ አረጋይ ናቸው ያመጡት። 1 ዓመት ከተማርኩ በኋላ ሁላችንም ወደ ተፈሪ መኮንን ተዛወርን። እዚህ ደግሞ ፕሮፌሰር መስፍን ወልደ ማርያም፣ ጀነራል ረጋሳ ጂማ፣ በኩዴታው የተገደለው መከላከያ ሚኒስትሩ ጀነራል ሀብተ ጊዮርጊስ ኃይለ ጊዮርጊስ፣ ኃይሉ ይመኑና አሁን ስማቸውን የዘነጋኋቸው ትልቅ ደረጃ የደረሱ ነበሩ። ተፈሪ መኮንን ከሁሉም የተሻለ ትምህርት ቤት ነው። እንደ ዕድሜያችን መጠን የተከፋፈለ 6 ወይም 7 ሜዳ አለው። አልጋውም፣ ንጽህናውም፣ የምግብ ወንበሩም ጠረጴዛውም የተለየ ነው። ቤተ መጻሕፍቱም የተሟላ እንደሆነ ከጓደኞቼ ሰምቻለሁ። እኔ እንኳን ገብቼ የማነብበት ጊዜም ፍላጎትም አልነበረኝም። ሽንት ቤቱም መደዳውን በብዛት ነው የተሰራው። ወረፋ መጠበቅ የሚባል ነገር የለም። እንደደረሱ ጥልቅ ነው። በሳምንት 1 ቀን ገላችንን የምንታጠብበት ሳሙናም ይሰጠናል። ሳሙና ስልህ አንድ ገጠመኝ ትዝ አለኝ። የራስ መስፍን ልጅ ነጋ መስፍን የሚባለው አጠገቤ ነው የሚተኛው። በእድሜ ከኔ ያንሳል። አንድ ቀን ቋንጣ መጣልሃለሁ አለኝ። እሺ አልኩት። ከበፊትም የምግብ ፍላጎቴ ጥሩ ነበር። ምግብ ከውጪ ይዞ መግባት በፍጹም አይፈቀድም። ተደብቀህ በካኪ ወረቀት ሸሽገ ነው የምታስገባው። ነጋ ቋንጣውን ደብቆ አስገብቶልኝ ኮሞዲኖ ውስጥ ከቶልኛል። መብራት ለውስን ሰዓት ብቻ ነው የሚቆየው፣ ይጠፋል። መብራቱ ሲጠፋ ከኮሞዲኖ ውስጥ በዳበሳ እያወጣው ያንን ቋንጣ ማኘኩን ተያያዝኩት። ለካስ በዚህ መሃል ቋንጣ መስሎኝ የሳሙና ስባሪውን አላምጬዋለሁ። አረፋ ባረፋ ሆንኩኝ። አይረሳኝም። ትምህርት ቤቶቹ መጀመሪያ ሲከፈቱ የባላባትና የጀግኖች በሚል ተለይተው ነበር። ከዚያ ነው ይህም አይሆንም፣ የባላባት ልጆችን ብቻ አንድ ትምህርት ቤት ያስገባን ስለሚያስመስል ስሙ ይለወጥ ተብሎ መድኃኔ ዓለም የተባለው። የጀግኖች ማህበር የተሰኘው ወደ አርበኞች ትምህርት ቤት ተለወጠ። የማንም ልጅ ሆነ የማን ማበላለጥ የለም፣ ሁሉም እኩል ነው። ከራስ መስፍን ልጆች ጋር ሌላ የራስ ካሳ ልጆችም አሉ። ዳርጌ ከሚባለው ጋር አብረን ተምረናል። ሌሎቹም የዘነጋኋቸው የመኳንንት ልጆች ነበሩ። የጽሕፈት ሚኒስትሩ ወልደ ጊዮርጊስ ወልደ ዮሐንስ የሚያስተምሯቸው ልጆች በብዛት ነበሩ። የበርታ ኮንስትራክሽኑ ኢንጂነር ታደሰ ኃይለ ሥላሴን አስታውሳለሁ። የበላይ ዘለቀ ልጆችም አይረሱኝም። በቀዳማዊ አጼ ኃይለ ሥላሴ ዘመን መንግስት ወንጀለኛ ተብሎ ስቅላት የሚወስንበት ሰው ቅጣቱም የሚፈጸምበት ቅዳሜ ቀን ተጠብቆ ነው። የዚህ ምክንያት ዕለቱ ዋናው ገበያ የሚቆምበት ስለሆነ ብዙ ሰው ይመለከተዋል በሚል ነው። ይህ ደግሞ ለሌላ አጥፊ ከመቀጣጫነቱ በዘለለ የንጉሠ ነገሥቱን ተፈሪነት እንደሚጨምር ያውቃሉ። ታላቁ አርበኛ በላይ ዘለቀም በጸረ ዘውዱ ተጠርጥሮ
በጥላቻና ስጋት ነው የሚለው እንደተጠበቀ እስር ቤት ከገባ በኋላ ለማምለጥ ሞከረ መባሉ የመጨረሻ ስንብቱን አሰቃቂ ሞት አድርጎታል። በላይ በነጻነት ትግሉ ዘመን ለካሃዲዎችና ፈሪዎች ርህራሄ አያሳይም። በእናት ሀገሩም አይደራደርም። ለሰንደቅ ዓላማው ጥልቅ ፍቅር አለው። ያልተጠና ያልተመረመረ የጦር ጠቢብም ነበር። መላኩ በላይ ዘለቀ የሚባለውን ልጁን በስም አስታውሰዋለሁ። ስለ አባቱም ብዙ አያወራልንም። እኛም ያወቅነው በላይ ሲሰቀል ነው። ያን አሳዛኝ ዕለት ልረሳው አይቻለኝም። ከተሰቀለ በኋላ ተክለ ሃይማኖት አደባባይ ከጓደኞቼ ጋር ሄጄ በአይኔ በብረቱ ተመልክቻለሁ። በወቅቱ ስለ ጀግንነቱና ጥንካሬው ብዙ አናውቅም። የተሰራበት ተንኮልም አልገባንም። የሄድነው ወሬ ስለሰማን አይተን ለመመለስ ብቻ ነበር። የተሰቀለው ሰው ታሪኩ በወረቀት ተጽፎ እንጨቱ ላይ ይለጠፋል። ጠንከር ያለ የባህር ዛፍ እንጨት ይቆምና ከላዩ ላዩም እንጨትና ገመድ አለው። ገመዱ ሲሳብ ሰውየው ተንጠልጥሎ ይቀራል። ቦታው ላይ የደረስነው ከሰዓት በኋላ ፀሐይ ቀዝቀዝ ማለት ሲጀምር ነው። ጀግናውን የሰቀሉት ረፋዱ ላይ ነው። የለበሰው ልብስ የአዘቦት እንደሆነ ሰምቻለሁ። ጠባብ ቦላሌ ሱሪ አድርጓል። በባዶ እግሩ ነው። ፀጉሩ ጎፈሬ ነው። በወገቡ ዙሪያ የፋሺስት ወታደሮችን ያርገደገደበት ዝናሩን እንደታጠቀ ነው። የማይናገረው አስክሬኑ ግርማ ሞገስ አለው። እንደ ተራ ሰው ቢሰቅሉትም ድንገት ቀና ብሎ ለተመለከተው በመንበሩ ላይ ኩሩና ጅንን ብሎ የተቀመጠ ንጉሥ ይመስላል። ድፍረቱ ወሰን እንደሌለው ይታወቃል። አካባቢው ላይ ያገኘናቸው ሰዎችም ሳንጠይቃቸው ገና ጠባቂዎቹ ወደ መሰቂያው ሲገፉት ዘራፍ ዘራፍ እያለ ፎክሮ እንደነበር ነገሩን። ሕዝቡ ላይ ምንም አይነት ስሜት አይታይም። በወቅቱ ንጉሡ የሚያደርጉት ነገር ሁሉ ልክ ነው የሚል እምነት ሰርጾበታል። ሁለቱ ወንድ ልጆቹ ግን አባታቸው ላይ የደረሰውን መቋቋም አልቻሉም። አእምሯቸውን ሳቱ። መላኩ ያን ጊዜ 12 ወይም 13 ዓመት ቢሆነው ነው። ታላቀየው በ3 ዓመት ከፍ ይላል። በአንድ ጊዜ ፍዝ ሆኑ። ትምህርታቸውን አቋረጡ። ከዛ በኋላ ትልቁን 4 ኪሎ ያለው ጀግኖች አርበኞች ጽሕፈት ቤት አየው ነበር። ከሰው ጋር አይነጋገርም። ወደ ኋላ ላይ ሴት ልጁ የቤተ መንግስቱ ጋራጅ ያለበት አካባቢ መጠጥ ቤት ከፍታ ነበር። አራት ኪሎ ሰይጣን ተሰቅሏል። በዘመኑ የሚዲያን ጠቀሜታ ተርታው ህዝብ ቀርቶ መንግስትን በቅጡ አልተረዳውም። ከዜና መዋዕል ዘጋቢ ወደ ጋዜጠኝነት ሽግግሩም አልተጀመረም። ዛሬም ቢሆን ብዙ ፈቀቅ ያለ አስተውሎት የለም። ለሚዛናዊነቱ እንደሆነ ልማታዊ ተብሎ አፈር ከጋጠው ጋዜጠኝነት ዜና መዋዕሉ በስንት ጣዕሙ። ምስክር ቁጠሩ ከተባለም ማንገዶት ሰለጠንኩ ሰየጠንኩ ያለው የሮማ መንግስትም ቢሆን በወረራው ዘመን ያሳተማት የነበረችው ቄሳሪያ ጋዜጣ ተጀምሮ እስኪያልቅ እግዚአብሔርም ቀይ ነው፣ ጣሊያንም ቀይ ነው፣ ዝም ብለህ ተገዛ ከሚል ቱልቱላ የተረፈ አምድ አልነበራትም። በወቅቱ እንኳን ሚዲያ ብርሃን ራሱ ከፀሐይ እንጂ ከኤሌክትሪክ ሊመነጭ እንደሚችል የሰማ አዲስ አበቤ ጥቂት ነበር። ጧፍ፣ ሻማ፣ ፋኖስ በክፉ ቀን ደራሽነታቸው ታሪክ ሰርተዋል። ለምሽት ጉዞ ደግሞ እነ ችቦ በጸረ ጨለማነት ዝናን አትርፈዋል። ቤተ መንግስቱና ጥቂት ተቋማት ጄኔሬተር ገብቶላቸው ተቀማጥለዋል። ትምህርት ቤቶችም ለተወሰነ ጊዜ በርቶ የሚጠፋ ቢሆንም ከበረከቱ ተቋርሰዋል። እነሆ በዚያን ጊዜ ነው ጆሮን በቃሪያ ጥፊ ያጮለ ወሬ የናኘው። ተአምረኛው አባ ጠቅል 4 ኪሎ፣ ራስ መኮንን ድልድይ፣ አራዳ፣ መርካቶ፣ ለገሃር እንደ ተማረከ ሽፍታ ደረቅ እንጨት ላይ ተሰቅሎ የሚለፈልፍ ራዲዮ የተሰኘ ጋኔል አስረዋል። ወሬው በከተማው ዳርቻ ሳይቀር ተናፍሷል። የጋኔልን ኑዛዜ ከገዛ አንደበቱ ለመስማት ብዙ ሰዎች በዙሪያው ያመሹ ነበር። አንዳንድ ወሬ ወዳዶች ከጠቅላይ ግዛት ጭምር መምጣታቸው ይነገራል። አንጋፋው ስፖርተኛ ግርማቸሩም ሁነቱን እንዲህ ያስታውሱታል። ለመጀመሪያ ጊዜ ራዲዮ የሰማሁት ሚኒሊክ ትምህርት ቤት እየተማርኩ ነው። 4 ኪሎ ጆሊባር የአቶ አቢሰሎም ሳምሶን ዳቦ ቤት ያለበት ጋር በምሰሶ ላይ ሆኖ አፉን የከፈተ ራዲዮ ነበር። ጃንሆይ ያስቀመጡት የሚተላለፈው ወደ ማታ ይመስለኛል። ብቻ ሰው ጋቢውን ተከናንቦ ባርጩማ የሚይዙም አሉ። ጨፈቃ መስሎ ይኮለኮልና ያዳምጣል። ሲጀመር በዋሽንት ነው። ዜናው
ንጉሱ በዚህ ገቡ፣ ንጉሱ በዚህ ወጡ እያለ ለፍልፎ ሲጨርስ ዘፈን ይከተላል። ወሰኑ ዲዶና ንጋቷ ከልካይን ዘራፌን አስታውሳለሁ። ህዝቡ የሚሰበሰበው ዘፈኖቹን ለመስማት ነው። አለቀ ሲባል ወደ ቤቱ ይሄዳል። አገራችን ከስልጣኔ ወደ ኋላ ስለቀረች ራዲዮን የቴክኖሎጂ ውጤት አድርጎ ለመቀበል አስቸጋሪ ነበር። ለነገሩ እንኳን ይህንን የማይታየውን ቀርቶ ለጓደኞችህ የእንቁጣጣሽ ስዕል ሰርተ ስትሸጥ ጎረቤት የከሌ ልጅ የሰይጣን ሥራ ያውቃል ነው የሚለው። እንደ ጥበብ ችሎታ አይታይም። በራዲዮ የሚያስተላልፈው ሰው መሆኑን እኮ ይረዳል። ነገር ግን በምን ተአምር ይሄ ሊሆን እንደቻለ ስለማያውቅ 4 ኪሎ ሰይጣን ተሰቅሏል፣ የሰይጣን ሥራ ነው ይላል። አልሰማም ግን አይልም፣ ይሰማል። ኢትዮጵያ በ3000 ዓመታት የሚዘረዘር ታሪክ ባለቤትነቷ ከወቅቱ የሳይንስ ግኝቶች ረጅም ርቀት ከመዘግየት አልታደጋትም። ለዚህም ነው በድህረ ኢጣሊያን ዘመን በዘመናዊው መልክ እንደ አዲስ ጎጆ የማውጣት መርሃ ግብር የተነደፈው። በቀዳሚነትም ለዙፋናዊ ዋስትና ከጊዜው ጋር የሚራመዱ የጦር ሰራዊት ማደራጀት ተመረጠ። ጉዳዩ ከአንድ ምዕተ ዓመት ገደማ በፊት አፄ ቴዎድሮስ በብቻ ህልም የቃተቱለት ወድቀው የተነሱለት ለፍጻሜ መንግስታቸው ጦስ የሆነ መሆኑ አይዘነጋም። አባባ ጃንሆይ ገና የኢጣሊያ ወረራ ሳይመጣ የሰለጠነ ጦር የመገንባቱን እንቅስቃሴ ቢጀምሩም የጠላት ፍጥነት ደረስንባቸው ሳይታጠቁ ሆኖ አክሽፎታል። የሙሶሎኒ ሰራዊት በ5 ዓመታት ቆይታው አገሪቱን በደም ጎርፍ መንከሩ ለታላቅ ሰቆቃ መዳረጉ የፈጠረው ቁጭትና ቀጣይ ስጋት ተነባብሮ ነፃነቱ ገና ሁለተኛ ወሩን ሳይደፍን ተዘግቶ የነበረው ሆለታ ገነት የቀዳማዊ ኃይለ ሥላሴ ጦር ትምህርት ቤት እንዲከፈት መንስኤ ሆነ። በሚኒስቴር መስሪያ ቤቱ ስርም የተለያዩ የሰራዊት ክፍሎች ተደራጁ። ዋነኛው ትምህርት የማስፋፋቱ ፖሊሲም ጭራው በመያዙ ወደ ኮሌጆችና ተግባረ ዕድ ደረጃ ተሸጋግሮ ባለሙያዎችን በተለያዩ ዘርፎች እያበቃ ነው። አእምሮ ብቻ ሳይሆን የአካል ብቃትም አስፈላጊነቱ ታምኖበት የጦር ሰራዊቱ አባላት ትምህርት ቤት ድረስ በመሄድ የሚያሰለጥኑበት ሳምንታዊ ፕሮግራም ተቀርጿል። ተያያዥነት ያላቸው ፊልሞችም በግቢው እንዲታዩ ይደረጋል። ስፖርት የሚለውን ስም አልወቀው እንጂ ከልጅነቴ አንስቶ ሞክራለሁ። መታገሉ፣ መሮጡ፣ ሁሉንም ነገር ከጓደኞቼ የበለጠ ጉልበት እንዲኖረኝና እንዳያሸንፉኝ እፈልጋለሁ። በዳግማዊ ምኒልክ አዳሪ ትምህርት ቤት በአዳራሽ ውስጥ አጫጭር ፊልሞች ስንመለከት በተለይ ዘ ስትሮንገስት ማን ኢን ዘ ወርልድ የተሰኘ ታላቅ ፊልም ካየው በኋላ በአእምሮ የሚመላለሰው እንደዚያ ሰውዬ መሆን ነበር። ስፖርትንም ከቀለም ትምህርቱ በበለጠ ወደውና አዘወትረው ጀመረ። ከተለያዩ ወታደራዊ ተቋማት የተውጣጡ ባለሙያዎችም ትምህርት ቤታችን ድረስ እየመጡ ስፖርት ያስተምሩን ስለነበር ዝንባሌ እየጨመረ ሄደ። በአጭር ርቀት ሩጫ፣ ውርወራና ዝላይ ጎበዝ ከሚባሉት አንዱ መሆን ቻልኩ። በእግር ኳስና በቮሊቦል ጨዋታም በግንባር ቀደምነት እታወቃለሁ። ተፈሪ መኮንን ትምህርት ቤቱን ወክዬ ተወዳድሬ አሸነፉ። ዝነኝነቱ እየመጣ ነው። በመጨረሻም እስከ 8ኛ ክፍል ወደ ተማርኩበት ተስፋ ኮከብ ትምህርት ቤት ተዘዋወርኩ። ከዚህ በኋላ ነው ይር ኮርስ ተብሎ በየክረምቱ የሚሰጠውን የትምህርት ዕድል አግኝቼ ሐረር መምህራን ማሰልጠኛ የገባሁት። መምህራኑ የሰለጠኑ አይደሉም። ጃንሆይ ናቸው ከወታደሩ ክፍል ንቃት ያለውን መልምለው ሰልፍ አስተምሩ ብለው የቀጠሯቸው። ብቻ በተነገረኝ ቀን ወደዚያው አመራሁ። አስታውሳለሁ ወልደ መስቀል ኮስትሬም አንዷ ነበረች። ትምህርቱም ያተኩረው አትሌቲክስ ላይ ነው። በውስጡ ብዙ ነገር አለ። ሩጫ፣ ዝላይ፣ ውርወራ፣ እንደገና ቦል ጌምስንም እግር ኳስ፣ ቮሊቦል፣ ባስኬትቦል ያካትታል። የፊዚካል ፊትነስ ትምህርትም አለ። የሰውነታችን ክፍል የተገጣጠመበትን ጣታችን ላይ ያሉትን ሁሉ ሳይቀር በልፋጭ የገጠመ ነው እያሉ ያስተምሩናል። በተጨማሪም ተመርቀን ማስተማር ስንጀምር ተማሪን እንዴት መያዝ እንዳለብን በደንብ ያብራሩልን ነበር። በወቅቱ የዋና ከተማይቱ ሕዝብ ስፖርት ሲባል ከእግር ኳስ ጨዋታ ያለፈ ግንዛቤ የለውም። እሱንም ቢሆን ዕድሜ ለቅዱስ ጊዮርጊስ ክለብ። ቡድኑ በዚያ በተቋቋመበት በጠላት አስተዳደር ዘመን ባንዲራዋን የማውለብለቢያ ብቸኛ ምክንያት ሆኖ ለትግሉ አስተዋጽኦ አድርጓል። የፋሺስት አዋጅ ከኢጣሊያ ሰንደቅ ዓላማ ውጪ መያዝንም ሆነ መስቀልን አግዷል። አረንጓዴ፣ ቢጫና ቀዩ የተገኘበት ለቀይ ሽብር ይዳረጋል።
ርህራሄ የላቸውም። ባንዳዎቹም ሐዘኔታ አልፈጠረባቸውም። ሳይደግስ አይጣላም እንዲሉ የራሳቸው የጣሊያን፣ የግሪክ፣ የአርመን ተወላጆች የሚሳተፉበት የእግር ኳስ ውድድር ፒያሳ አራዳ ሜዳ ይካሄዳል። ቅዱስ ጊዮርጊስም ኢመደበኛ በሆነ መንገድ አንገት የደፋችውን ኢትዮጵያን ወክሎ ይቀርባል። ያኔ ታዲያ እነ ነጋ ድራስ ታሪኬ ብዙ ተሰማ እሸቴ ተደብቅ ያለው በገዛ ቤቴ በሚል ተሸሽጋ የተደበቀችው ባንዲራ በቡድን አርማነት ሰበብ ትወጣለች። የተመልካቹ ደስታ ወሰን ያጣል። የነጻነት እጦት ልብ ይሰብራል። የስልጣኔ ፈርቀዳጁ አገር ሽንፈትና ውርደት እንደ እሳት ይለበልባል። በሐፍረት አንገት ያስደፋል። ታላቁን አድዋና እምዬ ምኒልክን እያስታወሱ በቁጭት መብሰክሰክ ነው። የአርበኞች የድል ዜና አብዝቶ ይናፈቃል። ለዚህም ነው ህዝቡ በድህረ ወረራው ስፖርት ሲባል እግር ኳስ ብቻ የሚመስለው። እሱንም ቢሆን ቅሪላም ያለፉ አውደልዳዮች ተግባር አድርጎ የሚቆጥረው ይበዛል። አካል ብቃትን በተመለከተማ ንቃተ ህሊና የመፍጠሩ ጉዳይ ከተራራም የገዘፈ ነው። ይህንን ኃላፊነት ተሸክመው ከማሰልጠኛ ለሚመጡ ዘር በታኝ ገበሬዎች አወይ ፈተና! በ1950ዎቹ ዓመተ ምህረት ተመርቄ እንደወጣው አርበኞች ትምህርት ቤት በስፖርት አስተማሪነት ተቀጠርኩ። በወቅቱ ሰውነቴ የስፖርተኛ ቅርጽ ይዟል። ፑሻፕ በብዛት እሰራለሁ። ሰልዳሬ የሆነ ብረትም አነሳለሁ። በእርግጥ ተፈሪ መኮንን እያለሁ ነው የጀመርኩት። ቢሊላ የሚባል ጋራጅ የሚሰራ ጓደኛዬ በዚህ በኩል ረድቶኛል። አሸዋ እየሰበሰብኩም እጆቼ እንዲጠነክሩ አሸው ነበር። እኩዮቼ ሰላም ሲሉኝ ጨምቄ ለማሳመም እኮ ነው አለ አይደል። አንዳንድ ሰው ገና ሲጨብጠው ኧረ እባክህ ቀስ ብሎ ይጮሃል። ለመጉዳት አይደለም፣ ያው በወጣትነት ውስጥ ስላለን እንዝናናበታለን። መቼም ወጣትነት ባቸዎችህ ላይ የበላይ ሆነ እንድትታይ እንድትከበር ያደፋፍርሃል። የትምህርት ቤታችን አለባበስ ደግሞ ጉርድ ነው። ሰውነትህ ፍጥጥ ብሎ ይታያል። የምትሸፍነው ነገር አይደለም። ተማሪው እንዲሁ ያከብርሃል። አቅሙን ስለሚያውቅ አይጋፈጥህም። በሌሎች መካከል ጠብ ሲፈጠር የደከመው ሮጦ ወደኔ ይመጣና የሙጥኝ ሲል አባራሪው ደግሞ እልህ ይዞት ካልደበደብኩ ይላል። ተውለዋለሁ። እምቢ ካለ ገፈትሯለሁ። ወይ ይወድቃል ወይ ተሽቀንጥሮ ያፈገፍጋል። በቃ ተመልሶ አይመጣም። ከዚህ ባለፈ ጓደኞቼ ሲነኩ አልወድም እንጂ ጡንቻዬ ፈርጥሟል ብዬ አልደባደብም ነበር። ስራ ስጀምር ያለችኝ አንዲት ሸራ ጫማ ብቻ ናት። እንዳታልቅብኝ ሰስቼ በማስተምርበት ጊዜ አወልቃታለሁ። ከዛ በኋላ ቁምጣ ለብስና ከወገቤ በላይ ራቁቴን ሆናለሁ። ይህንን የማደርገው ተማሪዎቹ ሰውነቴን አይተው እንዲበረታቱና እንዲጎብዙ ነው። የሚከፈለኝ ደሞዝ በወር 110 ብር ነው። አደራ አቅልለ እንዳታየው፣ ያኔ ትልቅ ገንዘብ ነው። በወቅቱ አባቴ ሰፈር ቀይሮ ጉለሌ ገብቶ ስለነበር እሱ ጋር ሄጄ መኖር ጀመርኩ። ደሞዜን ወደ ኪስ አልጨምርም። ቀን ተቀብዬ ማታ ለአባቴ ሰጠዋለሁ። ቆጥሮ ከተቀበለኝ በኋላ 5 ብር ቀንሶ ይሰጠኛል። ገላዬን ፍል ውሃ ገብቼ የምታጠብበት ነው። ዋጋው 25 ሳንቲም ነበር። በሳምንት አንድ ጊዜ እየሄድኩ ታጠባለሁ። የቀረውንስ እንዴት አድርጌ ያጠፋዋለሁ ብለህ ነው? አያልቅም እኮ። ተፈሪ ሻረው የሚያመርታቸው አረንቻታ፣ ሲረኮ፣ ፑልፒ የሚባሉ በጠርሙስ ታሽገው የሚሸጡ ለስላሳ መጠጦች አሉ። ተማሪዎች ሲፈልጉ ይጠይቁኝና እገዛላቸዋለሁ። ሁለቱ 25 ሳንቲም ነው። እኔ እጠጣለሁ። የፋብሪካው ባለቤት ተፈሪ ሻረው ሚኒስተርነት ተሹሞ ነበር። በኋላ የጃንሆይን መንግስት ተጋፋ ተብሎ በብዙ አይነት መንገድ ችግር ገጥሞት እንደነበር አስታውሳለሁ። በተጨማሪም በዚያን ዘመን ስፖርትን ለኢትዮጵያ ሕዝብ ማስተማር ዛሬ እንደምታወራው ቀላል ነገር እንዳይመስል። ሌላው ቀርቶ ሰዎችን ሰብሰብ ብሎ ማግኘት ራሱ በጣም አዳጋች በመሆኑ አንድ መላ ዘይጄ ነበር። ይኸውም ከመንጋቱ በፊት ቀደም ብዬ እነሳና የግል ስፖርቴን ሰርቼ ጨርሳለሁ። ከዛ በኋላ ያሰለጠንኳቸውን ጥቂት ወጣቶች አስከትዬ ምዕመናን ከቤተ ክርስቲያን ሲወጡ እያስቆምኩ የአካል ብቃት እንቅስቃሴ ለጤንነት ያለውን ጠቀሜታ አስረዳለሁ። እንደኔና እንደነዚህ ልጆች ሰውነቱ እንዲዳብር ከፈለጉ አሁኑኑ ነጠላውን አስቀምጠው እጅ እግሮን ያንቀሳቅሱ እያልኩ ፈቃደኛ የሚሆኑትን እዛው አለማመዳቸዋለሁ። እንዲሁም ሕዝብ በሚያዘወትርባቸው ጎዳናዎች አመቺ ቦታዎችን መርጬ መንገደኛው አንድ አፍታ ስፖርታዊ ገለጻዬን እንዲያዳምጥ አግባባና አሳምኜ ሳበቃ በቆመበት ቦታ ላይ ለአጭር ደቂቃ ያክል
የአካል ብቃት ስልጠና ሰጥ ነበር። በሂደት ግንዛቤው እየሰፋ ሄዶ አብዛኛው ተመልካች ወደ ተሳታፊነት በመለወጡ ነጠላና ጋቢውን እያጣፋ ለተወሰኑ ደቂቆች አብሮኝ እንቀሳቀስ ጀመር። ከተማሪ ወደ መምህርነት፣ ከመምህር ወጣቱን ሰብስቦ ወደ ማሰልጠን ተሸጋገርኩ። በኋላ ደግሞ የራዲዮ ፕሮግራም መጣ። ቆይቶ የቴሌቪዥኑ ተከተለ። ከስፖርቱ ጋር በተያያዘ ስሜ እየገነነ ሄደ። እኔም ስራዬን ድሮም እወደዋለሁ፣ አሁን ደግሞ ይበልጥ ወደድኩት። በተለይ የራሴን ሰውነት በደንብ አድርጌ ይዤዋለሁ። ምሳሌ የማደርገው ያን ነዋ። ከዚህ ውጪ ማስረጃ፣ ሳይንሳዊ ትንተና የሚባል ነገር የለኝም። እኔም የሰውነቴን ቅርጽ፣ አቋሜን፣ ጡንቻዬን ሰው ሁሉ ያየዋል። በመሃል ፒያሳ ቅዳሜና እሁድ መንጎማለል ደስ ያሰኘኛል። ብዙ ጊዜ የምለብሰው ሳሪያን ኮት ነው። ትከሻዬ ላይ ደረቴን ውጥርጥር አድርጌ ስፖርተኝነቴን ያጎላዋል። ወደ ላይ ወደ ታች መለስ ቀለስ ስል ወጣቱ ለካስ ከኋላዬ ይከተለኝ ኖሯል። አድገው ፕሮፌሰር፣ ዶክተር፣ ኢንጂነር ሆነው ቤተሰብ መስርተው እኮ ነው በተለያየ አጋጣሚ ሲያገኙኝ የሚነግሩኝ። በወቅቱ ልብ ማለላቸው ነበር። እነሱ ናቸው ከኋላህ ባርናቆት እንከተልህ ነበር ብለው ትዝታቸውን የሚያካፍሉኝ። እቴጌ ጣይቱ በ1879 ዓ.ም ከ80 ከመቶ የሚበልጠው የቆዳ ስፋት በዱር አውሬ ጥብቅ አስተዳደር ስር በነበረ ይዞታ ላይ ዋና ከተማቸውን ቆርቁረው አዲስ አበባ ሲሉ መሰየማቸውን የታሪክ መዛግብት አትተዋል። ዳግማዊ ሚኒሊክና ንግስቲቱን የተከተለ አጀብም በዙሪያቸው መስፈር በመጀመሩ የተለያዩ መንደሮች ተመስርተዋል። ስያሜያቸውንም ያገኙት ከራሳቸው ከነዋሪዎቹ የሥራ ድርሻ ጋር ተያይዞ እንደሆነ ይታወቃል። በወቅቱ ቤተመንግስት የሚመጡ እንግዶች የመዝናኛ ቡፌ ይዘጋጅላቸው ነበር። የአዝማሪዎች የሙዚቃ ድግስ ዋነኛው ነው። በእርግጥ ዛሬ ከምናያቸው ብዙ ኮንሰርቶች የበለጠ ፐርፎርማንስ ነበራቸው። ሌላኛው ግብዣ ደግሞ የተረትና ምሳሌ ጨዋታ ነው። በዚህ የተካኑ ተራኪዎች የአገሪቱን መሰረታዊ ዕውቀት፣ ትውፊት፣ ታሪክ፣ የጻድቃን ሰማዕታትና የነገስታቱን ገድል በተዋበ አንደበት ያንቆረቁሩታል። እነዚህ ሰዎች ከአሮጌው ቄራ እስከ ቴዎድሮስ አደባባይ ባለው መሬት ሰፍረዋል። አካባቢው ተረት ሰፈር የተባለው ይህን ተከትሎ ነው የሚሉ አሉ። ዘግይቶ ደግሞ ሰይጣን ቤት የሚል ተጨማሪ ስም አገኘ። እንዴት ሆኖ ሰይጣን ሲኦልን አከራየው ወይስ ሕገወጥ የሰው ማሰቃያ ተብሎ ፈረሰባት? ቁም ነገሩን ከጳውሎስ ኞኞ አጼ ሚኒሊክ መጽሐፍ እንበደር። ሚኒሊክ ከስቲቬኒን ጋር ሲጫወቱ ስቲቬኒን የሲኒማ መኖር አጫወታቸው። ሲኒማ ምንድነው እሱ ብለው ጠየቁ። ስቲቬኒም የሲኒማን ታሪክ ዘርዝሮ ካስረዳ በኋላ ለማስመጣት ፈልጎ ቄሶችን ፈርቶ መተውን ነገራቸው። ሚኒሊክም ቄስ ይኑር አይኑር እሱን ተወውና ይህንን ነገር ለማየት ስለምፈልግ ቶሎ ብለህ አስመጣ ብለው አዘዙት። በ1889 ዓ.ም ፕሮጀክተሩ ከነፊልሙ መጣ። ሚኒሊክም መኳንንቱን ይዘው ሚያዝያ 1 ቀን ፊልሙን ለመመልከት ከልፍኝ ተገኙ። ፊልሙ ሃይማኖት ነክ ሆኖ የሚያሳየው የክርስቶስን ታሪክ ነበር። ክርስቶስ በባህሩ ላይ እየተራመደ በእግሩ ሲሄድ በታየበት ጊዜ መኳንንቱም ሁሉም ተነስተው እጅ ነሱ። ይህ ከሆነ ወራት በኋላ ከአልጄሪያ የመጣ አንድ ፈረንሳዊ የመጀመሪያውን ሲኒማ ቤት በአዲስ አበባ ከፈተ። ምን ዋጋ አለው ታዲያ? በጨለማ መብራት ጠፍቶ ፏ ያለ ብርሃን፣ ድምፅና ምስል አቡጀዲ ጨርቅ ላይ እየተሯራጠ መታየቱን በመታሃትነት የደመደመው ሕዝብ የዲያብሎስ ሥራ አድርጎ ቆጠረው። ለቤቱም ሰይጣን ቤት የሚል ስም ሰጠው። በተለይም ቄሶች ማንንም ሰው እዚያ ሄዶ እንዳይመለከት በማውገዛቸው ሲኒማ ቤቱ ከሰረ። ባለቤቱም ዕቃውን አዲስ አበባ ለሚኖር የኢጣሊያ ሚኒስትር ለቺኮዲላ ሸጦ ወደ መጣበት መመለሱን በተጠቀሰው መጽሐፍ ውስጥ ተካቷል። በእኛ ጊዜ ፊልም መመልከት ብርቅ ነበር። ለመጀመሪያ ጊዜ ያየሁት የካውቦይ የአሜሪካ ፊልም በሲኒማ ኢትዮጵያ ነው። ሲኒማ አድዋና ሲኒማ ኢምፓየር ገብቻ አይቻለሁ። ቀኑን ሙሉ የተለያየ ፊልም ነበር የሚታየው። እኔም ከአትክልት ተራ 4 ኪሎና 5 ኪሎ ሙዝ ገዛና ይዤ እገባለሁ። ልክ ፊልሙን ማየት ሲደብረኝ ሙዜም መብላት ጀምራለሁ። ስጨርስ እንቅልፍ ይወስደኛል። ሲያልቅ ሰው ይንጫጫል። ያን ጊዜ ነቅቼ ወደ ቤት እሄዳለሁ። ከኔ ሙያ ጋር የሚያያዝ ሲሆን ግን እንቅልፍ አይዘኝም፣ አይሰለቸኝም። ሌላው ነገር አርቲፊሻል የውሸት ይሆንብኛል። ዝርፊያውን ሳየው ምኑም አያስደስተኝም።
ስራ ከያዝኩ በኋላ ከቤተሰብ ጋር መቀመጡ ምቾት አልሰጣለኝና ቤት ማፈላለግ ሲጀምር ፒያሳ ሰራተኛ ሰፈር ርካሽ ነው የሚል ወሬ ሰማሁ። ሄጄ ሳጠያይቅ ከ5 እስከ 15 ብር እንደሚደርስ አረጋገጥኩ። በ10 ብር ባለ 2 ክፍል ተከራይቼ የወንደላጤ ኑሮዬን ተያያዝኩት። የራሱ መጸዳጃና ኩሽና ሁሉ ነበረው። በ1858 ዓመተ ምህረት አካባቢ ይመስለኛል አርበኞች ትምህርት ቤት ለሁለተኛ ጊዜ ለማስተማር ተመደብኩኝ። ውሎ አድሮም ቮሊቦል ከማሰለጠናቸው ውስጥ አንዲት ጎበዝ ተማሪ ቀልቤን ሳበችው። ከሐረር ገና የመጣችበት ዓመት ነው። እድሜዋ ወደ 16 ይጠጋል። ሁልጊዜ ወደ ስፖርት ክፍል ጎራ ስለምትል አበረታታታለሁ። ለሁሉም ልጆች ብርቱካን ገዝቼ ስለምሰጣቸው እሷም ይደርሳታል። ተቀራረብን። የግል ጉዳዩን ታማክረኝ ጀመር። የምትኖረው ከእንጀራ እናቷ ጋር ነው። አለመግባባቶች እንዳሉ ነግራኛለች። መምህራን ቮሊቦል በምንጫወትበት አንድ ቅዳሜ ቀን ቀጥ ብላ ወደ እኔ መጣች። እፈልግሃለሁ አለችኝ። ምን ነው? በደህና? አዎ፣ የሆነ ነገር ልነግርህ ነው። ከቮሊቦል ሜዳው ትንሽ ራቅ አለን። እሺ፣ ምን ገጠመሽ? ምንም፣ ግን ከዛሬ ጀምሮ ካንተ ጋር መኖር እፈልጋለሁ። ልሳኔ ተዘጋ። ከእንጀራ እናቴ ተጣልቻለሁ። ሰማይ ምድሩ ተደበላለቀብኝ። በቮሊቦል ጨዋታው ሰውነቴ ቢግልም ከራራዋ ፀሐይ አናቴን ብደበድበኝም በበረዶ ኩሬ እንደተዘፈቀ ሰው በረደኝ። ተንቀጠቀጥኩ። እንዲህ አይነት ጥያቄ ገጥሞኝ አያውቅም። በቤቴ የረባ ነገር የለም። በዛ ላይ መምህሯ ነኝና ከተማሪ ጋር አጓጉል ግንኙነት ነውር ነው ባይነኝ። ውሳኔዋም ጥፋት ነው። እኔንም በግብረ አበርነት አጭታኛለች። ይሄ ሁሉ በሐሳቤ ስለተመላለሰብኝ ወዲያው ምንም አላልኩም። መፍትሄ ይሰጡኝ ብዬ ጓደኞቼን ባማከራቸው ጭራሹኑ ባላሰብኩት መንገድ መገፋፋት ያዙ። መጀመሪያውኑ አቀራረቧ ያስታውቃል፣ ስታመነታ ሌላ እንዳይነጥቅህ እያሉ አስጠነቀቁኝ። አንድ መምህሬ ነበር። ቤቱ ከእንግሊዝ ለጋ ሲሆን ወደ ኮምፕሬሄንሲቭ በሚወስደው አካባቢ ነው። እሱ ጋር ሄጄ ጉዳዩን ዝርዝሬለት ጋሼ ምን ይሻለኛል ስለው እዚህ አምጣና አስቀምጣት ብሎ ገላገለኝ። ዕለቱን ወሰድኳት። ትምህርቷንም አቆመች። አሁን የሚቸግረው ምግብ ማመላለሱ ሆነ። ከአትክልት ተራ ብርቱካን ሙዙን እየተሸከምኩ ከሰዓት በኋላ እዚያው ነኝ። በዚህ መሃል ራሽያ ቤተ መጻሕፍት ውስጥ ስፖርት ለማሰራው አንድ የመርካቶ ሀብታም ነጋዴ የገጠመኝን ሳጫውተው ታዲያ ምን ታስባለህ ሲል ጠየቀኝ። ወደ ሀገሯ መስደድ ፈልጌ ገንዘብ እንዳጠረኝ ነገርኩት። ይሄማ ቀላል ነው አለና ረብጣውን ሰጠኝ። ከዚያ ታክሲ ተኮናትሬ እሷን ይዤ ወደ መርካቶ በረርኩ። እዛው ከመኪናው ሳትወርድ ተለክታ ልብሱን ገዛል። ካፖርትም ጨመርኩላት። በማግስቱ የአውሮፕላን ትኬት ቆርጬ ሐረር እናቷ ጋር ሰደድኳት። ወይ ጉድ! ቀን እየገፋ ሲሄድ በትዝታና ቅሬታ ዋልል ጀመርኳ። አረ እንደ መናፈቅም ሞካክሮኛል። ይሄኔ የጓደኞቼን ምክር አለመስማቴ ቆጨኝ። ደግነቱ እንዲህ በአዲስ ህመም ስቃትት የክረምት ረፍት ደርሶ ትምህርት ቤት ተዘጋ። አይሞኝነት! አሁን ደግሞ ሰዶ ለማሳደድ ወደ ሐረር አቀናሁ። ከተማዋን አስሼ ግን አጣኋት። ጠባቧ ሐረር ለኔ ሲሆን የሰፋች መሰለኝ። ጀጎልን ከግር እስከ ራሱ ተመላለስኩበት። ያረገጥኩት ሰፈር የለም። ቀኑን ሙሉ ስንከራተቱዬ ሲመሽ ተዳክሜ ወደ ማደሪያ ያዘግማለሁ። አልጋ ያዝኩበት አስፋ ወሰን ቡና ቤት ከራስ ሆቴል ቀጥሎ ትልቁ ነው። ከዚያ ገበያው ቁልቁል ይታያል። ወንበር አውጥቼ ወጪ ወራጁ ላይ ባፈጥም አልሆነም። ለሰውም አልተናገርኩ። እንደ ልማዴ አንዱን ቀን በየሰፈሩ ስንቋለል ድንገት በአስተማሪነት ተመድቦ ከሚሰራ ጓደኛዬ ጋር ተገናኘው። ሰላምታ ከተለዋወጥም በኋላ ለምን እንደመጣው ሲጠይቀኝ ቆይ አሁን አልነግርህም አልኩና መጠጡንም ምግቡንም እያበላሁ አስከትየው መዞር ጀመርኩ። በማግስቱ በቀጣዩም ሲደጋገምበት አንድ የምትፈልገው ነገርማ አለ ብሎ ወጥሮ ያዘኝ። አሳሳው አዳክሞኝ ስለነበር በሆዴ የደበኩትን በሙሉ ዘረገፍኩለት። ታዲያ ቀደም ብለህ አትነግረኝም በሚል ትንሽ ተቆጣ። ከዚያ የሐረር ሰው ሲያፈላልግ አንድ ሽማግሌ ያገኛል። ምሳ እየበላን ቢራ እየጠጣን ጉዳያችንን አንስተን ስንጨዋወጥ ለመሆኑ የልጅቷ ስም ማን ይባላል አሉ። ንግሥት። ደነገጡ። ለአፍታ በዝምታ ከቆዩ በኋላ ቅሬታ በሞላው ድምፅ ቤቴ ውስጥ ገባህ? አብልታ ጠጥተህ ልጄን ልትወስድ ነው እንዴ? ይህቺ ናትና ድፍረት። ተቆጡ።
ተጫዋችነታቸው በኮስታራ ገጽታ ተተካ። አዲሱ ወዳጅነታችን ለአዲስ ጠላትነት ቦታ እየለቀቀ መሆኑ ተሰማኝ። ለካስ ንግሥት የምትባል ልጅ አለቻቸው። ደህና፣ እስቲ እንስማክ፣ ቀጥል። የአባቷ ስምስ ማን ነው? በለጠ። አሁን ተለያየን አሉ እየሳቁ። ያም ሆኖ የምፈልጋትን ልጅ ስም፣ መልክ፣ ቅርጽ ስጠቃቅስ አወቋት። ተደሰትኩኝ። ነገ ጠዋት ወስደሃለሁ ብለው ቃል ገቡልኝ። በቀጠሯችን ሰዓት እቤታቸው ስንሄድ አጅሪት ከእናቷ ጋር ቁጭ ብላለች። እዚህ ድረስ መጥቼ ስንት ሰው አስቸግሬ ሳገኛት የምለው ነገር ሁሉ አይጠፋብኝም። ተፋጠጠን። ከመደንገጤ የተነሳ መናገር አቃተኝ። ለቤት የሚያስፈልግ ከሆነ ብዬ በእጅ ያለውን ነገር ከሰጠው በኋላ ራሴን አደፋፍሬ አዲስ አበባ ከመጣች የት እንደምታገኘኝ ነግሬያት ከአካባቢው የሽሽት ያክል ፈጠኝ ይራቁ። በሁኔታዬ ሽማግሌው ራሳቸው ግራ ሳይጋቡ አይቀርም። ራስ መኮንን ድልድይ ፖሊስ ጣቢያው ፊት ለፊት ቀዳማዊ ምኒልክ ትምህርት ቤት የሚባለው አሁንም ያለ መሰለኝ። ከጀርባው በሚገኘው ሜዳ እንዳሰለጥን ተፈቅዶልኝ እዛ ነበር የምውለው። የሰጠኋት አድራሻም እሱን ነው። በማግስቱ ወደ አዲስ አበባ ተመለሱ። ከሁለት ወይም 3 ሳምንት በኋላ ሜዳው ላይ ጎንበስ ቀና እያሰኘው ሳሰራ ሰው ይፈልጋል ተባለው። ተማሪው ነው የመሰለኝ። ስደርስ እሷ ናት። ጓደኛዋም አብራት መታለች። የምገባበት አጣው። ቤቴ አንድ ጠረጴዛ፣ 4 ወንበር፣ አንድ ባልዲ፣ አንድ ቁም ሳጥን ነው ያለው። በገዛ አፌ ጠርቼ የማይቀር ጉዳይ ነው ይያቸው ሄድኩኝ። ራስ መኮንን ድልድይ መጠማዘዣው ላይ የሀገር ባህል ምግብ ቤት ነበር። በጣም ጥሩ ምግብ ይሰራሉ። ዶሮ፣ ክትፎ፣ ሁሉ ነገር አለ። ዋጋው 50 ሳንቲም ነው። እዛ አንድ ተማሪ ይሰራ ስለነበር ትልቅ ሳህን ገዛሁና ምግብ እንዲያመላልስልኝ አደረኩ። እኔ ከአትክልት ተራ ፍራፍሬውን እያመጣው ሁለቱንም ማስተዳደር ጀመርኩ። ሶስታችንም አንድ አልጋ ላይ ነው የምንተኛው። ሁኔታው ቢፈታተነኝም ድፍት ብዬ ለጥላለሁ እንጂ ምንም አይነት ሙከራ አላደርግም። ምግብ የምበላው ፒያሳ ሴቶች በሚያስተናግዱበት ደሃብ ሆቴል ቢሆንም ከሴት ጋር የተያያዘ ልምድ የለኝም። በመጨረሻም በዛው ዓመት ከንግሥት ጋር ተጋባን። ለመጀመሪያ ጊዜም በአዳም መንገድ ያወቅኳት ባለቤቴን ሆነ ማለት ነው። ራሽያ ቤተ መጻሕፍት አሁን ፈርሷል መሰለኝ፣ ሲኒማ ቤትም ነበረው። እነርሱም ወጣቱን ወደ ኮሚኒዝም ለመሳብ ፊልም እያሳዩ ቋንቋቸውን እያስተማሩ ይሰብኩበታል። መንግስትም በስውር እንደሚከታተላቸው ሰምቻለሁ። ነገር ግን እዛ በሚመጡት ላይ የሚደርስባቸው ነገር አልነበረም። እኔና ብስክሌተኛው ገረመው ደንቦባ አዳራሹን እናሰልጥንበት ብለን ጠየቅናቸው። ፈቀዱልን። ገረመው ክብደት ባያነሳም ትንሽ ገንዘብም ስሜትም ስለነበረው ብረታ ብረቶችን ሰልዳሬ አድርጎ አዘጋጅቷል። እኔ ደግሞ ሞያው አለኝ። ቤቱ ነፃ ስለሆነ ወጪ የለብንም። በወር 2 ብር እናስከፍላለን። አቅም የሌላቸው በነፃ ነው። ማታ ከ12 ሰዓት በኋላ እዚያ ነን። ለ2 ሰዓት ያክል እሰራለሁ። አንዱ ለአንዱ ሲነግር ወጣቶቹ እየበዙ ሄዱ። ያኔ ከአቡነ ጴጥሮስ ሐውልት በታች በግራ በኩል መደዳውን እስከታች ድረስ ወርቅ ቤቶች ነበሩ። ፒያሳ አካባቢም ያሉ የወርቅ ቤት ባለቤቶች ተመዝግበው አባል ሆነዋል። የጣሊያንና የግሪክ ክልስ ልጆችም አሉ። ብቻ ሰው መግሮፍ ጀመረ። እየታወቅን በመሄዳችንና ጎበዝ ልጆችን በማፍራታችን ለሕዝብ ለማሳየት ሀገር ፍቅርን አዳራሽ ስጠይቅ ቲያትርና ሙዚቃ ስለምናቀርብ ለእኩለ ሰዓት ብቻ ነው የምንፈቅድልህ አሉኝ። ያን ጊዜ ኃላፊው ኢዮኤል ዮሐንስ ነበር። እሺ ብዬ ልጆቹ ክብደት እንዲያነሱና የሰውነት ቅርጻቸውን እንዲያሳዩ አደረጉ። ነገር ግን ሕዝቡ ስፖርቱ ገና ስላልገባው በፉጨት ውጡልን ሲል ተቃወመ። በዛ ላይ ቲያትርና ሙዚቃ ለመመልከት መጥቶ ነው ለ30 ደቂቃ ተቋርጦ የኛ የጀመረው። የብርቱካንና የሙዝ ልጣጭ ወረወሩብን። የተወሰኑ ልጆች ስሜታቸው ተነክቶ አኩርፈው ሲወጡ አይዟችሁ ስለማያውቁ ነው እያልኩ አጽናናኋቸው። እኔም በሰውነት ቅርጽ ተሳትፌያለሁ። የክቡር ዘበኛ ሙዚቀኞችም ከአንዴም 2 ፈቅደውልኝ አብሬያቸው አሳይቻለሁ። ከአቶ ይድነቃቸው ጋር በመነጋገርም አዲስ አበባ ስታዲየም ኳስ ጨዋታ ሲኖር ተጫዋቾች ረፍት ሲወጡ የኔ ልጆች ገብተው ስፖርቱንና ራሳቸውን እንዲያስተዋውቁ በሚል የክብደት ማንሳት፣ የቅርጽና የአክሮባት ትርኢት ያሳዩ ነበር። እንዲህ እያለ ተለመደ። በ1954-55 ይመስለኛል የቦክስ ፌዴሬሽን የሥራ አስኪያጅ ኮሚቴ አባል ነበርኩ።
በወቅቱ ቦክስ እንደ እግር ኳስ ተወዳጅ መሆን ችሎ ነበር። ስታዲየም ውስጥ ሰገነት ሪንግ ተሰርቶለት ነው ግጥሚያው የሚደረገው። ቦክሱን ለማየትም ስነ ስርዓት ለማስጠበቅም እኛ የሥራ አስኪያጅ ኮሚቴዎች በቦታው ተገኝተናል። ተጋጣሚው ከአዲስ አበባም ከጦር ሰራዊትም ከሲቪሉም ከምኑም ተደባልቆ ነበር። የውድድሩ ቀን እግረ መንገዱን ወክማ የሰለጠኑ ሰውነታቸው ጥሩ የነበሩ ልጆችም ክብደት የማንሳት ትርኢት ያሳያሉ። በተለይ አለማየሁ ወልደ ትንሣኤ የሚባል ስሙ የገነነ ልጅ ነበር። አንድ ጣቱ ስለተቆረጠች የሚታወቀው ባለማየሁ ቆሪጥነት ነው። ሰውነቱ በጣም የደረጀ ነበር። የእነርሱ ዝግጅት ሊጀመር ሲል እዚያው ሜዳው ላይ ያሳዩ የሚል ነገር መጣ። እኔ አይሆንም ሰገነቱ ላይ ካልሆኑማ ምኑ ይታያል ብዬ ስከራከር የጦር ሰራዊት የስፖርት ኃላፊ ሻለቃ ዋሲሁን ይባላል። ድሮ ትምህርት ቤት አብረን ስለተማርን እንተዋወቃለን። ሰገነቱ የተሰበረ እንደሆን ማን ነው የሚከፍለው ሲል እኔ ኃላፊ ሆናለሁ ስለው ቃሌም በፊርማዬ እንዳረጋግጥ አደረገ። ከዚያም እኔና ገረመው ደንቦባ ግራና ቀኝ ሆነን ልጆቹ ክብደቱን በሚያነሱበት ጊዜ ከጎንና ጎን ኪሎ ሲጨምር 80 ኪሎ ላይ ሲደርስ ማንሳት አቃታቸው። በስሜት ተውጬ ለምን አታነሱም እያልኩ አበረታታ ነበር። አቃታቸው። አለማየሁ ያለው በሙሉ ይጨመር አለ። እንዴት ይህን ሳታነሳ ይጨመር ትላለህ ስለው የለም በሙሉ ሲጨመር ነው ማነሳው ብሎ ደረቀ። ይህን ያደረገው ለሰው አይን ብሎ ነው። እሺ ተብሎ ሲጨመር ወደ 150 ኪሎ ሆነ። ነቅነቅም ማድረግ አቃታቸው። አሁንም በስሜት ማበረታታቴን አላቋረጥኩም። ከተመልካች መካከል ያዩኝ ልክ እንደ ደሃ አስተዋሽ አይነት ተበታት ነው ግርማቸሩ ይላሉ። በዚያን ሰዓት የቦክስ ፌዴሬሽኑ ሊቀመንበር ያኔ ኮሎኔል ነበሩ። ስማቸውን በትክክል አላስታውሰውም። ይመጡና አቶ ግርማ ትሞክራለህ እንዴ ይሄን ነገር አሉኝ። አይ ከመሞከርም አለፌ ማንሳት እችላለሁ፣ ግን ዝግጅቱ የነርሱ ስለሆነ ማስፈቀድ ያስፈልጋል አልኳቸው። ከዚያም እንዴት ነው ብለው ሲጠይቋቸው ከቻለ ያንሳው አሉ። እኔም ጊዜ ሳይወስድብኝ ክብደቱን አነሳሁት። መቼም ስታዲየሙ በጩኸትና በፉጨት ሊፈርስ ደረሰ። ተነቃነቀ። የስፖርት ጋዜጠኛው ሰለሞን ተሰማም እያጋነነ ዘገበው። ግርማቸሩ ለዝግጅትም ሆነ ለሌላ ነገር አልመጣም ነበር፣ ግን እነርሱን አስፈቅዶ 150 ኪሎ ክብደት በአንድ ጊዜው መንጭቆ አነሳው። ሌላ ቢጨመርለትም ኖሮ ያንጠለጥለው ነበር በሚል አስተላለፈው። እንደዚህ ከሆነማ ብዬ ለመጀመሪያ ጊዜ ሲኒማ ኢትዮጵያ ፊት ለፊት የነበረ ፎቶ ቤት ሄጄ ራቁቴን ፎቶ ተነሳው። በዚያን ጊዜ የሁሉም መዝናኛና መገናኛ ፒያሳ ስለነበረ ፒያሳ የሚመጣ ሁሉ ፎቶዬን ስላየው ወሬው እየገነነ ተስፋፋ። ጥሩ ስም እያገኘሁም ሄድኩኝ። የህፃናት ማሳደጊያዎችንስ ለምን አረዳም ብዬ አሰብኩና ያሰለጠንኳቸውን ልጆች ይዤ አቧሬ ወደ ነበረው ተቋም ሄጄ ለማገዝ ሞክሬያለሁ። በወቅቱ ማዘጋጃ ቤት ዶክተር ኦቶ የሚባል ማህበራዊ እንቅስቃሴዎችን የሚረዳ ሰው ነበር። ሴቶችን ሳስተምር የባህል ተጽዕኖ አለ፣ ሱሪ መልበስ አይቻልም። በማሳደጊያው ያሉ ልጃገረዶች በፈቃደኝነት ይመጣሉ። ለብቻ አሰራቸዋለሁ። ቀሚስ ለብሰው ወደ ታች ጎንበስ ብላችሁ የግር ጣቶቻችሁን ነክታችሁ ቀና በሉ ለማለት ይከብዳል። ምክንያቱም ቀሚሳቸው ከኋላ ይገለባል። ሌላውን ነበር ማሳያቸው። ወንዱ እንኳን እንደፈለገው ይገለባበጥ። አፄ ኃይለ ሥላሴ በአገሪቱ ሰማይ ስር የምትካሄድ እያንዳንዷን ነገር ጥቃቅኑንም ሳይቀር ይከታተላሉ። በጎ የሰራውን ጠርተው ያመሰግናሉ፣ ይሸልማሉ። ስተተኛ የመሰላቸውን ደግሞ ይገስጻሉ፣ ይመክራሉ። የየዕለቱን እንግዶች በተራ ንጉሥ ፊት የሚያቀርብ እልፍኝ አስከልካዩ ነው። እዚህ ኃላፊነት ላይ የሰለጠነና ታማኝ የሆነ ሰው በጥንቃቄ ተመርጦ ይመደብበታል። ድሮ የሻቃ የተሰኘ የማዕረግ ስያሜ ነበረው። ከንግሥት ዘውዲቱ በኋላ ከቀኝ አዝማች እስከ ፊት አውራሪ እንዲሁም የጦር ሰራዊቱ ጀነራል መኮንንም ጭምር ኃላፊነቱን ይዘው በትጋት አገልግለዋል። በስሩ በርካታ ጭፍሮች አሉት። እርሱ ሳይፈቅድ የትኛውም ባለስልጣን በቤተ መንግስቱ አዳራሽ መንቀሳቀስ አይችልም። ልዑላንም ወደ ግርማዊነታቸው የሚያልፉት በእርሱ በኩል ነው። ተጠሪነቱ የግቢ ሚኒስተር ለሚባለው ሲሆን የተቋቋመበት የራሱ ደንብ አለው። ቤተ መንግስቱን ለመጀመሪያ ጊዜ የረገጠ ሰው ወግና ስርዓቱን ስለማያውቅ ላልተጠበቀ ድንጋጤና ብስጭት መዳረጉ አይቀርም። እንግዳው ንጉሱ ወደሚገኙበት ክፍል እንደገባ እጅ መንሳት አለበት። አሊያም እልፍኝ አስከልካዩ አንገቱን በኃይል ደፍቆ ያስጎነብሰዋል።
ሌላው ቀርቶ ጃንሆይ በመኪና ሲያልፉ ለጥበቃ የሚሰማራው የክቡር ዘበኛ ለጥ ብሎ መሬት የማይስም መንገደኛ ካገኘ የተወለደበትን ቀን ሳያስረግም አይለቀውም። ያቶ ግርማ ቸሩ ተያያዥ ገጠመኝ ይቀጥላል። በ1960 ዓመተ ምህረት ቀዳማዊ አፄ ኃይለ ሥላሴ ቤተ መንግስት ሲያስጠሩኝ ስለ አካለ ብቃት የምታወራው ትንሽዬ መጽሐፍ አሳትሜ ስለነበር በስጦታ ለማበርከት ይዣለሁ። አስታውሳለሁ፣ ጧት ነው የደረስኩት። ይህም ሆኖ ራስ መስፍንና ሌሎች መኳንንት ቀድመውኛል። ተራዬ እስኪደርስ ተቀላቀያቸው ተቀመጡ። በቴሌቪዥንና በራዲዮ አሰለጥን ስለነበር ሁሉም አውቀውኛል። ራስ መስፍን እንዴት አይነት መድኃኒት የሆነ ሰው አገኘሁ ብለው አመስግነውኛል። ከኔ ጋር ማውራት የሚፈልጉት ነገር እንዳለ እየነገሩኝ ገና ሳይጨርሱ ግባ ተብዬ በእልፍኝ አስከልካዩ ተጠራው። ከፊት ፊት እየመራኝ ካንዱ ክፍል ወደ ሌላው እያቆራረጥን ብዙ ክፍሎች አለፍን። በየኮሪደሩ ክቡር ዘበኞች በተጠንቀቅ ቆመዋል። በመጨረሻም ምድራዊ ገነት ወደሚመስለው እልፍኝ ተከትዬ ስገባ የጃንሆይ ድንክዬ ውሻ ውን ውን ሲሉ አየሁ። ይህኔ አሳላፊዎቹ ጎንበስ በል ቀና በል እያሉ አዋከቡኝ። እሳቸው ጋር አልደረስኩም እኮ ገና ሩቅ ነኝ። ብቻ በድንጋጤ የሚሉኝን እያደረው ሄድኩና ትንሽ ሲቀረኝ እርምጃዬን ገታው። ጃንሆይ ናጠጋ በል አሉኝ። እሺ ብዬ ጥቂት ከተራመድኩ በኋላ አሁንም በጣም የቀረብኳቸው ስለመሰለኝ ወደፊት ለመግፋት ሳመነታ የኢትዮጵያ ንጉሠ ነገሥት እንዲህ ሲሉ ሰማሁኝ። ጨብጠን እንጂ በሩቅ አይደለም። የስግደት ያክል አጎንብሼ እጅ ነስቼ ጨበጥኳቸው። ለካስ በቴሌቪዥንና ራዲዮ ዱብ ዱብ በሉ እያልኩ ስፖርት የማሰራበት ፕሮግራም ይከታተሉ ኑሯል። እንደሰማሁት ደግሞ ጧት ራሳቸውም እንቅስቃሴ ያደርጋሉ። ለመሆኑ ምን ብታስብ ነው እንደዚህ አይነት ሥራ የጀመርከው አሉኝ። ጃንሆይ ከተማሪነት ዘመን አንስቶ ነው። እንዴት? እርስዎ ትምህርት ቤት መጥተው በሚጎበኙንና ብርቱካን በሚሰጡን ሰዓት እያንዳንዳችን ወደፊት ምን መሆን እንደምንፈልግ ይጠይቁን ነበር። ሁሉም የሚመኘውን ሲመልስ እኔም ስፖርተኛ ብዬዎት ነበር። ያን የልጅነት ፍላጎቴን ነው ያሳካሁት። ከእርሱ ያገኘሁት ምክርና ማበረታቻም ለዚህ ደረጃ አብቅቶኛል። ወደፊትም እቀጥልበታለሁ። ዛሬ ሐኪም ቤት ቢኬድ ብዙ ወጪ ያስወጣል። የሰው ልጅ ከመታመሙ በፊት ጤንነቱን ቢጠብቅ ግን ጥሩ ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው መርህ የምከተለው ለዚህ ነው አልኳቸው። አመሰገኑኝ ሲያበቁ። እግዚአብሔር ይባርክህ፣ በዚሁ ቀጥልበት፣ በሕይወት እስካለህ ድረስ ህብረተሰቡን ከማገልገል እንዳትሰንፍ አሉኝ። መጽሐፌንም ለማስታወሻነት በስጦታ አበረከትኩላቸው። የመጀመሪያውን ገጽ ገለጥ ሲያደርጉት ፎቶአቸው አለ። የትምህርት ቤቱ ሰው ሲሸልሙኝ የሚያሳይ የኔም ፎቶ ተካቶበታል። ይሄን እንግዲህ እኛ እንሰራበታለን፣ ላንተስ ምን እናድርግልህ ሲሉ ጠየቁኝ። በቤተ መንግስቱ በአባሃና የኃላፊነት ዘመን ንጉሠ ነገሥቱ የብር ሽልማት ለፈቀዱለት ሰው ሙሉን አለመስጠት የተለመደ ነበር። ግማሹ ወይም 1/3 ነበር የሚደርሰው። እንዲህ የሚደረገው አፄው በቅድሚያ ባስተላለፉት መመሪያ እንደሆነ ይወራል። ምስኪኑ ደግሞ ንጉሡ የፈቀዱልኝ አባሃና ከለከሉኝ እያለ እኚህን የግምጃ ቤት ኃላፊ መነኩሴ ይወቅሳል። ዓላማውም ግቡን ይመታል። የጃንሆይን ርኅራኄ በማግዘፍ ገጽታ መገንባት። አባሃናን በተመለከተ ወጋችንን ለማጣፈጥ እዚህ ጋር የምናቀርበው በትክክል የተፈጸመ ነው ተብሎ ብንሰማም ለማመንም ሆነ ላለማመን የሚያስደፍር መረጃ ስላላገኘን ፈጠራ ሊሆን እንደሚችል ሳንዘነጋ እንተርከው። አፄ ኃይለ ሥላሴ ወደ ሰሜን ለጉብኝት በሄዱበት አንዱ ጊዜ ለክብራቸው በተዘጋጀ መርሃ ግብር ውስጥ ቅኔ መዝረፍ አንዱ ነበር። በዕለቱ የጃና ሞራው ደብተራ ባቀረበው ቅኔ ንጉሠ ነገሥቱ ከመደሰትም አልፈው ስሜታዊ ሆኑና የወርቅ ጫማ ሸልመንሃል ሲሉ በሕዝብ ፊት ተናገሩ። አባሃና የሰሙትን ነገር ማመን አልቻሉም። በጣም ደነገጡ። ምክንያቱም መንግሥት የወርቅ ጫማ እንደሌለው ብቻ ሳይሆን ቃል የተገባው ካልተፈጸመ ጃንሆይ በውሸታምነት ክብራቸው እንደሚነካ ጭምር ያውቃሉ። የሚያደርጉት ጠፍቷቸው ተጨነቁ። ይህኔ ድንገት በዙሪያቸው ካሉ መኳንንት አንድ ሐሳብ ተሰነዘረ። ደጃዝማች ውቤ ለደረስጌ ማርያም በስጦታ ያበረከቱትን የወርቅ ጫማ አውጥቶ መስጠት። ከዚያ በኋላስ ለሚለው ጥያቄ መላ እንደማይጠፋ ተማመኑና የወርቅ ጫማው በአደባባይ ተበረከተ። ደብተራው በደስታ ተሳክሮ የቅኔ ኒውክለሩን አውርዶ ሲያበቃ ገጸ በረከቱን ታቅፎ ወደ መንደሩ ሰከም ሲል ያደፈጡ የክቡር ዘበኛ አባላት ማጅራቱን ብለው ነጠቁትና ጫማው
ወደ ደረስጌ ማርያም ተመለሰ። ውሎ አድሮም እውነታው ላይ የደረሱ ሰዎች ንጉሱም ወርቅ ሸልመዋል፣ ደረስጌም ወርቋን አላጣች በማለት እንዳሾመሩ ይነገራል። አቶ ግርማቸሩ ከዙፋኑ ፊት ለፊት በቆሙበት በዚያች አፍታ ለአፄ ኃይለ ሥላሴ ምን እናድርግልህ ጥያቄ የሚመልሱት ጠፍቷቸው ልሳናቸው ተዘግቷል። አሁን ጭንቀት መጣ። ቤት ብል ብዙ ውጣ ውረድ ያለው ነገር ነው። መሬትም ያው ነው። እንዲያውም ጣጣው ይበልጣል። ጥቂት አሰብኩና ልጆቼ ዳቦ ያስፈልጋቸዋል፣ እኔም በጣም በላተኛ ነኝ፣ እናም ቶሎ የሚደርስልኝ ገንዘብ ነው ብዬ መናገር ሲጀምር እልፍኝ አስከልካዩ መሬት በል እርሻ በል እያሉ ጣልቃ ገቡ። ፍንክች የለም። ጃንሆይ አየት አድርገው ቃሌ ይኸው መሆኑን ሲያረጋግጡ ፊታቸውን ወደ ብላታ አድማሱ መልሰው እንግዲህ 5000 ብር ፈቅደናል አሉ። ድጋሚ ለጥ ብዬ እጅ ነሳው። በግምት 15 ደቂቃዎች ያክል አነጋግረውኛል። አርሾ የሚባለው አርመናዊ የእሳቸውን ጤንነት የሚከታተል ሰው ነበር። ደም አንሷል፣ በስቷል እያለ ጧት ሪፖርት ያደርጋል። አርሾ እንዴት ጃንሆይ እስከ ዛሬ ድረስ አላገኙህም? ይህማ የባለስልጣን ችግር ነው በሚል ተበሳጭቶ ያስታወሳቸው እሱ ነው። እስከወጣ ግቢ ውስጥ ይጠብቀኝ ስለነበር የሆነውን ነገርኩት። ስንት አዘዙልህ ሲለኝ ቁጥሩን ገለጽኩለት። ልምድ ባለው አነጋገር አስጠነቀቀኝ። አንዲት ሳንቲም ቀንሰህ ለአሳላፊዎች ጉቦ ብትሰጥ ለጃንሆይ እነግራለሁ። ከማግስቱ ጀምሮ ብላታ አድማሱ ደብዳቤውን ለገንዘብ ሚኒስተር ልከው ይሆናል በሚል ወደ መስሪያ ቤቱ በየቀኑ እየተመላለስኩ ደርሷል ወይ ስል ጠይቃለሁ። አልደረሰም ይሉኛል። አንድ ቀን እንደተለመደው ሲሄድ መምጣቱን ነገሩኝ። ገንዘቡ ከተፈቀደልኝ በኋላ ባሰባሰብኩት መረጃ ደብዳቤው ቢገባም ወራት አሊያም ዓመታት ወረፋ እየጠበቀ ነው በሚል ሊዘገይ እንደሚችል ሰምቻለሁ። እናም ከረዳት ሚኒስትሩ አቶ ተፈሪ ጋር ስለምትዋወቅ ወደ ቢሮ ሄድኩኝ። እዛ ደግሞ ሌላ ቢሮክራሲ በር ዘግቶ ጠበቀኝ። ለመግባት ቀጠሮ እንደሚያስፈልግና ከ2 እስከ 3 ሳምንት ሊፈጅ እንደሚችል ጸሐፊዋ ረዳችኝ። እንግዲያው ግርማቸሩ መጥቶ ነበር በይልኝ አልኳት። እሺ ብላ መልእክቱን አስተላለፈች። ይሄኔ ራሱ ወደ ተቀመጥኩበት መጥቶ ሞቅ ያለ ሰላምታ ተለዋወጠን። ወደ ቢሮም ይዞኝ ገባ። ሻይ ቡና አማርጦኝ ሲያበቃ ምንድነው ዛሬ ያመጣህ ጉዳይ? ጃንሆይ ገንዘብ እንዲሰጠኝ ያዘው ነው ላንተ? ተገርሞ ጠየቀኝ። አዎ አልኩኝ ኮራ ጀነን ብዬ። ኧረ አይሆንም ሆኗል እንጂ መዝገብ ቤት ደውሎ ሲጠይቅ አረጋገጡለት። ደብዳቤውን አስመጥቶ አነበበው። እውነትህን ነው፣ ግን እኮ ይሄ 6 ወር ወይም 6 ዓመት ይወስዳል፣ ምክንያቱም ተራ ጠብቆ ነው የሚሰራው አለኝ። አቶ ተፈሪ እያወከኝ እኔ ካልበላሁ መንቀሳቀስ አልችልም። ጃንሆይ እንኳን አሳስቧቸው ለኔና ለልጆቼ ዳቦ መግዣ ብለው የሰጡኝን ብር 6 ዓመት እንዴት እጠብቃለሁ አልኩት። መተዋወቅ ደጉ እዚያው እሱ ጋር ቁጭ እንዳልኩ ደብዳቤው ተጽፎ ማህተም ተመቶ ራሱ ፈርሞበት ይኸው በሊዛ ሂድ አለኝ። አመስግኜ ወጣው። ዕለቱን ገንዘቡን ተቀብዬ 100 ብር ብቻ ቀነስኩና በሙሉ ንግድ ባንክ አስቀመጥኩት። በመቶዋ ሽንጥ ስጋ ለልጆቼ ደግሞ ኬክ ገዝቼ ወደ ቤት የገባው። አሁን ደግሞ አቶ ግርማቸሩ ስለ ሻምበል አበበ ቢቂላ፣ ስለ የካቲቱ አብዮትና ስለ ግል ህይወታቸው ተጨማሪ ትውስታዎችን ያካፍሉን። አትሌቶቻችን ለመጀመሪያ ጊዜ የተሳተፉት በአውስትራሊያ ሜልቦርን ኦሎምፒክ ነው። እነ ዋሚ ቢራቱ፣ ንጉሴ ሮባ፣ ማሞ ወልዴ፣ ገረሞ ደንቦባ፣ በየነ በተወዳዳሪነት ሄደዋል። ምናልባት ከነቡድኑ መሪው ከ10 የማይበልጡ ናቸው። ይድነቃቸው ተሰማም አብሮ ተጉዟል። እነዚህ ሰዎች ናቸው ለአትሌቲክስ ግንባር ቀደም ባለ ታሪኮች። ትልቁ ድላችንም እሱ ነው ብዬ አምናለሁ። በወቅቱ አበበ ቢቂላ አልተመረጠም። የሚገርምህ ዘንግቼው ነበር። በስደት ካናዳ መኖር ከጀመርኩ በኋላ አውስትራሊያ በሄድኩበት ጊዜ የኢትዮጵያ የመጀመሪያው ኦሎምፒክ ተካፋዮች ተብሎ ስማቸው ተመዝግቦ ፎቶአቸው ተሰቅሎ አይቼ ነው ያስታወስኩት። ከአርበኛውና የክቡር ዘበኛ ወታደር ቢቂላ ደምሴና ወይዘሮ ውድነሽ በሰሜን ሸዋ ጅሩ ከተማ የተወለደው አበበ እንደማንኛውም የኢትዮጵያ ጭቁን አርሶ አደር ልጅ አፈር ገፍቶ ከብት ጠብቆ አድጓል። አባቱ በፈጣሪ ተመርጠዋል ለሚሏቸው ንጉሠ ነገሥት በፍጹም ልቦናቸው ይታመናሉ። በፖል ራምቢል ተጽፎ
በትዕኩህ ባህታ ሮማን የወረረ ጀግና በሚል ርዕስ የተተረጎመው መጽሐፍ ቢቂላ ደምሴ በመኖሪያ ጓዳቸው ሳይቀር ባለቤታቸው የግብር ክፍያን ባበዛው የአጼው ሥርዓት ሹመኞች ላይ እንኳን ኃይለ ቃል ሲናገሩ አጥብቀው እንደሚቃወሟቸው ካሰፈረው ልጥቀስ። ግርማዊነታቸው ችግራችንን የሚያውቁ ከሆነስ ስለምን ከአዲስ አበባ ስግብግብና በምኞት የሰከረ ደጃዝማች በላያችን ላይ ሾሙ? ደግሞም እኮ የሥልጣን ወንበሩ ሳይጸና ሀብት ወደ ማግበስበሱ ገብቷል። በሚስታቸው ደፋር ንግግር የተቆጡት ወታደር ቢቂላ አጎዛ ከተነጠፈበት የመደብ መቀመጫቸው ብድግ ብለው በተጠንቀቅ ከቆሙ በኋላ እንዲህ አሉ። ውድነሽ፣ አሁን የምትናገሪው ሁሉ የክህደት ቃል ነው። ይህንን ልሰማ አልፈቅድም። የቄስ ትምህርቱን ያጠናቀቀው ትንሹ አበበ አባቱን ተክቶ እንዲያርስ በወላጆቹ ሲታዘዝ ያላችሁኝን እፈጽማለሁ፣ ሆኖም ማሳው ታርሶ ፍሬ እንዳፈራ ወታደርነት ለመቀጠር አዲስ አበባ ሄዳለሁ። ቢቂላ በልጃቸው ውሳኔ ፊታቸው በደስታ አብርቶ አበበ የክቡር ዘበኛ ባልደረባ ይሆናል፣ ገነተ ልዑል ቤተ መንግሥትን እየጠበቀ ንጉሠ ነገሥታችንን ይጠብቃል ማለታቸው ተጠቅሷል። የአበበ አባት ልጃቸው ሰራዊቱን እንዲቀላቀል ደብዳቤ ጽፈው ቤተ መንግሥቱን ጠየቁ። በዓመቱ ደግሞ የንጉሠ ነገሥቱ ታማኝ አሽከር የሆነው የቢቂላ ደምሴ ልጅ በክቡር ዘበኛ አባልነት ለመመልመል ወደ ንጉሡ ጦር ሰፈር በመምጣት 50 አለቃውን እንዲያገኝ ተፈቅዷል የሚል ምላሽ መጣላቸው። አበበ ወደ አዲስ አበባ በእግር ለመጓዝ ተዘጋጀ። ከዚህ በኋላ ከአጎራባች መንደሮች ያለፈ ርቆ አያውቅም። ወላጆቹ እንደ ባህላቸው ከመረቁት በኋላ ቢቂላ በየትኛውም አቅጣጫ መሄድ እንዳለበት ደጋግመው አስረድተው አደራ ልጄ ራስህን ጠብቅ ሲሉ እንዲጠነቀቅ አበክረው አሳሰቡት። ምክራቸውን እንደሚተገብር ደጋግሞ አረጋግጦላቸው እርምጃውን አንድ ብሎ ጀመረ። ብርሃን ስፍራውን ለጨለማ ሲለቅ በደረሰበት መንደር ለምኖ እያደረ ከወራት ኳተና በኋላ ጉዞ በድል ተጠናቀቀ። እርካታ ተሰማው። ወደ ጠቅላይ መምሪያ ሄዶ በወታደርነት ለመቀጠር ከማመልከቱ በፊት በሕይወቱ አይቶ በማያውቃቸው ረጃጅም የድንጋይ ሐውልቶች ተደንቆ ለመጎብኘት ዙሪያቸውን ተሽከረከረ። ጥቂት ጥያቄዎችንም ማንሰላሰለ። ለምን ሰሯቸው? ምን ይጠቅማቸዋል? መልስ የለም። ቱሪስትነቱ ሲያበቃ ወደ ጉዳዩ ለመሄድ አንድ አዛውንት የጦር ሰፈሩን ያሳዩት ዘንድ በትህትና ጠየቃቸው። የሚለው ሊገባቸው አልቻለም። ለመረዳት በሞከሩ ቁጥር ይበልጥ ግራ ተጋቡ። ምንድን ነው የምትፈልገው? በትክክል ተናገር። የክቡር ዘበኛውን ዋና መስሪያ ቤት ነው። ለመሆኑ የት እንዳለህ ታውቃለህ? አዎ፣ አዲስ አበባ ነው ያለሁት። መንገድ ስቶ መጥፋቱን ተረዱለት። አይ ልጄ፣ አሁን እኮ ያለኸው በትግራይ ጠቅላይ ግዛት አክሱም ከተማ ነው። ለካስ ጥንታዊውን ነገሥታት ወደ መሰረቷት የስልጣኔ አድባር ርቆ ሄዶ ነው እጹብ ድንቅ በሆኑት ሐውልቶች ሲፈላሰፍ የቆየው። እግዚኦ፣ እንዴት አይነት አጠፋፍ ነው እዚያ ድረስ ያመጣው! ከዚህ በኋላ የመልስ ጉዞ አድርጎ አዲስ አበባ ገባ። መርካቶ የሚኖረው ምሩጽ የተባለ አጎቱንም አፈላልጎ አገኘ። ምኞቱ ሞልቶለት የንጉሠ ነገሥቱን የክቡር ዘብ ተቀላቀለ። አገራችን በስፖርቱ መስክ ትልቅ ውለታ ያለባትና አትሌቲክሱን እዚህ ያደረሰው የትምህርትና ስነ ጥበብ ሚኒስቴር ስፖርት ዳይሬክተር የነበረው ስዊድናዊው የአበበ ቢቂላ አሰልጣኝ ኦኒ ኒስካኔን ነው። ከእርሱ ጋር የሚስተካከል አንድም ኢትዮጵያዊ የለም። ቀዳማዊ አጼ ኃይለ ሥላሴ በኦሎምፒክ መንደር አገራቸው እንድትሳተፍ አጥብቀው ፈልገዋል። ባልጋ ወራሽነት ዘመናቸው በታዛቢነት ተገኝተው የተመለከቱት ይህ ውድድር መንፈሳቸውን ማርኮታል። ንጉሠ ነገሥት ተብለው ዘውድ ከጫኑ በኋላ ኢትዮጵያ በቶርናመንቱ እንድትወከል ደጋግመው ቢጠይቁም በጅምላ አፍሪካውያን ገና ናችሁ ተብለው ተከልክለዋል። ከዓመታት በኋላ ስዊድናዊው ኦኒ ኒስካኔንን በአሰልጣኝነት ቀጥረው ወደ አዲስ አበባ መጡት። በቤተ መንግሥታቸው ጉዳዩን ዘርዝረው ካስረዱት በኋላ ኢንተርናሽናል ኦሎምፒክ ኮሚቴ የተሳትፎ ጥያቄያቸውን ውድቅ ያደረገባትን ደብዳቤ ያሳዩት። አፍሪካውያን በመጀመሪያ ስፖርትን በየአገሮቻቸው ማዘውተርና መማር አለባቸው ይላል። ኦኒ ኒስካኔን የክቡር ዘበኛ ሰራዊትን ስፖርት በማስተማር ስራውን ጀመረ። በረድፍ ተሰልፈው በዱብ ዱብ ሩጫ ሜዳውን እንዲዞሩ ደጋግሞ አደረጋቸው። ባሉበት እግሮቻቸውን እያነሱ እንዲሮጡም ማሳያቸው። ለቀናት በዚያ ሁኔታ ቆይተው የተወሰኑት ተመርጠው ዝላይ ይለማመዱ ጀመር። ሌሎቹ ደግሞ መሰረታዊ የሩጫ ቴክኒኮችን አስተምሮ በተለያዩ ርቀቶች እርስ በርስ ያወዳደራቸውና የሚገቡበትን ሰዓት ይመዘግባል። የፒያሳው ልጅ ፍቅሩ ኪዳኔም በረዳትነት አብረው ይለፋሉ። ታሪክ ተቀይሮ በ1956 እንደ አውሮፓውያን አቆጣጠር የሜልቦርን ኦሎምፒክ ኢትዮጵያ
በይፋ ለመጀመሪያ ጊዜ ተጋበዘች። በወቅቱ ውድድሩ ገና ከአንድ ዓመት በላይ ይቀረው ስለነበር ለዝግጅት በቂ ጊዜ አለ። ኦኒ ኒስካኔን የክቡር ዘበኛ ክብደት ማንሳት ቡድን ሲቋቋም የመጀመሪያው የሰውነት ማጎልበሻ መምህር በመሆን የተመረጡ ወታደሮችን ለአስተማሪነት አብቅቷል። እኛም ተምረን እንድንተካቸው ያደረገው እሱ ነው። ቀይ መስቀል ሲመሰረትም የመጀመሪያው ሰራተኛ ነበር። በትምህርት ቤቶች ኤ፣ ቢ፣ ሲ ብሎ በእድሜ ከፋፍሎ የእግር ኳስ፣ የአትሌቲክስና የሌሎች ስፖርት ማዘውተሪያዎች እንዲኖሩ አስችሏል። ማስ ስፖርትንም ከማስተዋወቁም በላይ አስፋፍቷል። ኒስካኔን ከ6 ዓመታት ያላነሰ የክቡር ዘበኛ አባላትን ስፖርት ሲያስተምር በመቆየቱ ከመካከላቸው ፈጣን ሯጮችን ለመመልመል አስቦ ለቅድመ መረጣ በርካታ ወታደሮችን በከባድ መኪና አሳፍሮ ደብረ ዘይት አየር ኃይል ግቢ አመጣቸው። አበበም ከተፈታኞቹ አንዱ ሆኗል። ቁምጣና የመሮጫ ጫማ ለሁሉም ታድሏቸዋል። በቡድን ከተከፋፈሉ በኋላ ፍቅሩ ኪዳኔ የሰዓት መቆጣጠሪያ ይዘው ቀይ አፈር ላይ በተቀቡት ነጫጭ መስመሮች ውስጥ መሮጥ እንዳለባቸው ነገሯቸው። ውድድሩ ተጀመረ። አበበ ያለበት ቡድን ሮጦ ሲጨርስ እሱ ብቻ እንዲቀር ተደርጎ ሌሎቹ ወደ ልብስ መቀየሪያ ክፍል ተላኩ። አበበ ግን ከሌላ ቡድን ጋር በድጋሚ 5000 ሜትር ሩጥ ተባለ። ያለ የሌለ ፍጥነቱን ቢጠቀምም ዘና ብሎ ከፊቱ የሚመጣውን ዋሚ ቢራቱን መቅደም አልቻለም። የገባበት ሰዓት ግን ጥሩ በመሆኑ ኒስካኔን እርሱን ለብቻው ለይቶ አተነፋፈሱን ለመረዳት ከሞከረ በኋላ እስቲ አንድ ዙር ሩጥ፣ ስለ ፍጥነት አትጨነቅ፣ አተነፋፈስ ላይ ብቻ ትኩረት አድርግ አለውና ሲጨርስ አመስግኖ ወደ መታጠቢያው ቤቱ እንዲሄድ ነገረው። ያም ሆኖ ለሜልቦርን ኦሎምፒክ አበበ ሊካተት አልቻለም። ከዘመተበት ኮሪያ ተጠርቶ እንዲሳተፍ የተደረገው ማሞ ወልዴ በ1500 ሜትር አራተኛ በመውጣት የመጀመሪያውን ዲፕሎማ አስገኝቷል። ንጉሴ ሮባ በ100 ሜትር ለፍጻሜ ቢደርስም ውጤት አልቀናውም። ዋሚ ቢራቱ በማራቶን 25ኛ ሆኖ አጠናቋል። ኦሊ ኒስካኔን ከወታደሩ የመለመላቸውን አበበ ቢቂላን ጨምሮ እነ ዋሚ ቢራቱ፣ ባሻዬ ፈለቀ፣ ንጉሴ ሮባ፣ በየነ፣ ማሞ ወልዴና ሌሎች ስማቸውን ማላስታውሳቸው አትሌቶች ስታዲየም ውስጥ በሚያሰለጥናቸው ጊዜ እኛን አንዳንድ ምክር ስጡን ይሉ ስለነበር በደስታ የምናውቀውን እናካፍላቸዋለን። እኔና አበበ በዚህ አጋጣሚ ነው የተዋወቅነው። በነገራችን ላይ በአትሌቲክሱ ለረጅም ጊዜ በውጤታማነት መዝለቅ የተሳካላቸው ሚሊተሪዎች ብቻ የሆኑበት ምክንያት የሰራዊቱ ጥብቅ ዲሲፕሊንና የሥነ ሥርዓቱ ደንብ ባሰረጸባቸው በጎ ባህል ይመስለኛል። ኢትዮጵያ ለሁለተኛ ጊዜ በምትሳተፍበት የሮም ኦሎምፒክ አሁንም አበበ ቢቂላ ሊመረጥ አልቻለም። ምክንያቱም የተመደበው በጀት በማራቶን ለሚወዳደሩ 2 አትሌቶች ብቻ ሲሆን ለዚህ ደግሞ ዋሚ ቢራቱና ዋቅጅራ የተሻለ ሰዓት አስመዝግበዋል። ከላይ የተገለጸው የፓል ራምባሊ መጽሐፍ በሁሉም መደብ የተመረጡት አትሌቶች ሻንጣቸውን ይዘው አየር ማረፊያ ከደረሱ በኋላ አቶ ይድነቃቸው ተሰማና ፍቅሩ ኪዳኔ በጂፕ መኪና መጥተው ከአሰልጣኙ ጋር የተነጋገሩትን አስፍሮታል። ሻለቃ ችግር አጋጥሞናል አለ ይድነቃቸው። እንዴት? ዋሚን አደጋ አጋጠመው። ቁርጭምጭሚቱ ተሰብሯል። ቁርጭምጭሚቱ? ኒስካኔን ሊያምን አልቻለም። እግር ኳስ ሲጫወት ነበር። ዶክተሩ ቶሎ የመዳን ዕድል እንደሌለው ነግሮናል። አበበን አምጡልኝ፣ ከኛ ጋር ይዘነው እንሄዳለን አለ። ዱቼ ሞሶሎኒ ሰራዊቱን ልኮ አዲስ አበባን በወረረ 25ኛው ዓመት የቀዳማዊ ኃይለ ሥላሴ ወታደር አበበ ቢቂላ የኢጣሊያን ዋና ከተማ ሮም ድል ማድረጉ ኢንተርናሽናል ሚዲያዎች የሚረባረቡበት አብይ ጉዳይ ሆነ። ማራቶኑን በባዶ እግሩ መሮጡ ሲሰማ ደግሞ አሸናፊነቱን ተአምር አስመሰለው። ወደር የለሽ ጀግናው ከውጤቱም በኋላ በዓለም ሕዝብ ዘንድ የቀዳማዊ ኃይለ ሥላሴን ዝና ለመገዳደር የተጠጋ ታዋቂነትን አትርፎለታል። በአገሩም ቢሆን የተወዳጅነት ጣራን ከመንካት ያገዱ አልነበረም። የወርቅ ሜዳሊያውን አጥልቆ አዲስ አበባ ሲደርስ ጃንሆይ የዘውዳቸው ምልክት የሆኑትን 5 አንበሶች አስከትለው አቀባበል አድርገውለታል። ነዋሪውም በነቂስ ወጥቶ ውሮ ወሸባ ውሮ ወሸባ ዘማች ድል አድርጎ ሲገባ እያለ አጅቦታል። ጀግንነት ቆነጃጅትን ከመማረክ ጋር በሚያያዝበት ሀገርም ይሄ ተዘፍኖለታል። ጥላሁን ገሰሰ ይድርሻል፣ አበበ ቢቂላ ያገባሻል። አያሌ እንስቶች አይን ቢጥሉበትም ከቶም አይደንቅም። በ1953ቱ መፈንቅለ መንግስት ሙከራም እንዲሳተፍ የታጨበት ዋነኛው ምክንያት በህዝቡ ዘንድ ተወዳጅነቱ እየገነነ በመሆኑ ድጋፍ ሊያስገኝልን ይችላል በሚል ስሌት ነው። የሐሳቡ አመንጪ ግርማሜ ነዋይ እንደነበር በድርሳኑ ተካቷል።
አቤ እንደ የክቡር ዘበኛ አባልነቱ የዋና አዛዡን የብርጋዴር መንግስቱ ንዋይን ትዕዛዝ መቃወም እንደማይችል ይታወቃል። ይሁንና ታሪክ ለጃንሆይ ወጉ ነው። ሴራው ሲከሽፍ ታላቁ አትሌትም ከተኩሱ ልውውጥ ከተረፉት አማጺያን ጓዶቹ ጋር የፊጥኝ ታስሮ ከ6 ኪሎ ቤተ መንግስት እስከ 4ኛ ክፍለ ጦር ድረስ ቁርጭምጭሚቱን በዱላ እየተቀጠቀጠ ተነድቷል። ከወራት በፊት በዚሁ ጎዳና ብዙ ህዝብ ተሰልፎ በታላቅ ክብር አሞግሶታል። ለወሬ ከተሰበሰበው ህዝብ መካከል ራሱ ነው በባዶ እግር ማራቶን ያሸነፈው ሯጩ ነው የሚሉ ነበሩ። ህይወት እንዲህ ናት። ትላንትና የካበችውን ዛሬ ለመናድ ራሮት አልበው። ፍርድ ቤት ቀርቦ በ15 ሚኒስትሮችና ከፍተኛ ባለስልጣናት ግድያ እጅህ አለበት ተብሎ በስቅላት እንዲቀጣ ተወሰነበት። ፍርዱ ሊፈጸም ቀናት ሲቀሩት በአሰልጣኙ ተማጽኖ በዓለም አቀፉ አትሌቲክስ ፌዴሬሽን አታካች ውትወታና ልመና ምህረት ተደረገለት። ንጉሡ ፊት ቀረበ። እንዲህ አሉት፣ ልንሰቅልህ እንችል ነበር። ለአናምስት ልንሰጥህ ይገባል። ደፍረህናል። ነገር ግን ወደፊት አገርህን በማስጠራት ትክሳለህ ብለን ምህረት አድርገንልሃል። ፍርሃት ያከማቸው ጭንቀት ከውስጡ ሲተን ያ ከ2 ሰዓታት በላይ እንደ አቦ ሸማኔ ሲወረወር ድካም የማያውቀው በሁለት እግሩ ለመቆም እንኳን አቅም አጣ። አቤ ራሱን ስተወደቀ ይላል ታሪክ ነጋሪው። ጃፓን በተካሄደው የቶኪዮ ኦሎምፒክ አበበ ቢቂላ ንጉሠ ነገሥቱ እንዳሳሰቡት ተአምር ሰርቶ ሁለተኛውን የወርቅ ሜዳሊያ አጠለቀ። አገሩንም በዳግም ድል አኮራ። ከዚህ በኋላ ብርቱ አትሌት በአጓጉል ነገሮች ስሙ ይነሳ ጀመር። ዝና ክፉ ከመኳንንቱ እስከ ከበርቴው አስከብቦት ለስፖርተኛ ወደማይመከሩ ዲስኮ ቤቶች እግር እንዲያበዛ እያሳቀቀ አላመደው። በከተማዋ ታዋቂ መጠጥ ቤት አብረውት ለመታየት የተሽቀዳደሙ ሀብታሞች በግፋ በለው ታላቁን ጀግና ወደ ቁልቁለት አካለቡት። አቶ ግርማቸሩ የአትሌቱን ለውጥ ያስታውሱታል። አበበ ቢቂላ ባህሪው በጣም ጥሩ ነበር። ነገር ግን ያው ያልተማረ ሰው ችግር አለው። በእርግጥ የተማረም ችግር ሊኖርበት ይችላል። እሱ ስላልተማረ በአካባቢው የነበሩ ሰዎች ተጠግተው አቤ እያሉ በውዳሴ ከንቱ እያዘናጉ ከልምምድ ሁሉ ያስቀሩት ጀመር። እንግዲህ የሰው ልጅ ስታሞካሸው ያብጣል። እርሱም ማበጥ ጀመረ። በተለይ ለሁለተኛ ጊዜ አሸንፎ ከመጣ በኋላ ሰዎቹ እጅግ በጣም አሳበጡት። ብሔራዊ ቡድኑ በእግር ኳስ ሲሸነፍ አቤ ገብቶ ቢሆን ኖሮ በሌላውም በኩል ሽንፈት ሲመጣ አቤ ስለሌለ ነው እያሉ ጋዜጣ ላይ ሁሉ እስከ መጻፍ ደረሱ። ይሄ ትልቅ ጥፋት ነው። ወደ ስህተት መርተውታል። አንድ ጊዜ የተሳሳተ ሰው ተስፈንጥሮ ወደ ላይ ስለሚሄድ ብትመክረው አይሰማም፣ ለማስተካከልም ያዳግታል። በእርግጥ የከበቡት ሰዎች ናቸው ጠባዩን የለወጡት። እኔ መጀመሪያ ሳውቀው ለአለቆቹ የሚታዘዝ በስነ ስርዓት የታነጸ ትሬኒንጉን በትክክል አክብሮ የሚሰራ አሰልጣኞች የሚሉትን በአግባቡ የሚፈጽም ነበር። ስታነጋግረውም በጨዋነት የሚያወራህ ነው። አጃቢዎቹ እያሳበጡት ከመጡ ወዲህ ግን አንዳንድ እንቅፋቶችና ለትዝብት የሚዳርጉ ነገሮች በጉልህ ይታዩበት ነበር። ያም ሆኖ ግን እዚህ ጋር አጥብቄ ማስታወስ የምፈልገው ታላቁ አበበ ቢቂላ በባዶ እግሩ ሮጦ ሲያሸንፍ የአፍሪካ ዩኒየን ገና አልተቋቋመም ነበር። በዓለም መድረክ ኢትዮጵያ ብቻ ሳይሆን አፍሪካንም ያስጠራና ያስተዋወቀ የመጀመሪያው ሰው ነው። ዩኒየኑ ግን ረስቶታል። ማስታወስ ግዴታው ነበር። ቀዳሚው የታሪካችን ቁልፍ መሆን ሲገባው በአፍሪካ ህብረት ግቢ ውስጥ ምንም አይነት ማስታወሻ አልተተወለትም። በዚህ በጣም አዝናለሁ። የአፍሪካ መሪዎች የሚያውቁት የህዝብን ገንዘብ መዝረፍና ስልጣን በቃ ሲባሉ በጥይት መጨፍጨፍ ብቻ ነው። ለነገሩ በኢትዮጵያም ቢሆን 1-2 ስታዲየም ሰይሞ ዝም ከማለት ያለፈ ምን ተሰራለት? ዩኒቨርሲቲና የስፖርት ማሰልጠኛ በስሙ ሊቋቋምለት ይገባ ነበር። በኢትዮጵያ ስፖርትን ስፖርት ከማድረጉ ረገድ ደግሞ ኦኒኒስ ካኒንን የሚስተካከል ሰው ስለመኖሩ እኔ አላውቅም። ሁለገብ ሆኖ ያገለገለ ታላቅ ባለውለታችን ነበር። ነገር ግን ኢትዮጵያ ዕውቅና ሰጥታ ታሪኩን በኦፊሻል እንዲታወስ አለማድረጓ በእውነት ያሳዝነኛል። አሮጌው ትውልድ አልፎ አዲሱ ሲተካ እየተረሳ ሄዶ ይኸው ዛሬ ገድሉ ይቅርና ስሙን እንኳን ሰምቶ የሚያቅ ማግኘት ቸግሯል። ስለ የካቲቱ አብዮት ምን ያስታውሳሉ? ለአብዮቱ ዋና አስተዋጽኦ ያደረጉት ጃንሆይ ራሳቸው ናቸው። ምክንያቱም ገና የመሬት ላራሹ ሰልፍ ሳይለመድ በፊት ተማሪዎች በዩኒቨርሲቲዎቻቸው በግጥም
በመጽሔትና በጋዜጣ እንደፈለጉ ሲተቿቸው፣ አንዳንዴም ወጣ ያለ ነገር ሲጽፉባቸው ሁሉ ያበረታቷቸው ነበር። ከሳቸው በኋላ እንደመጡት በጥይት ልፍጅ ቢሉ ኑሮ ማን ይከለከላቸዋል? ለተቃውሞ በአደባባይ ሲወጡ ብዙ ጊዜ አግባብተው ለመመለስ ይሞክሩ ነበር። የተማሪዎቹ እንቅስቃሴ እየገፋ ሄዶ የትምህርት ቤቶችን መስኮት መስበርና ሌሎች ጥፋቶች ሲፈጸሙ ጉዳቱ ያገር እንደሆነ ዘንግተውታል። የወደመውን ንብረት ለመተካት ሲባል እንደገና ለወጪ የሚጋለጠው ተመልሶ ህዝቡ ነው። መስታወትና የአንበሳ አውቶቡሶችን ማኖኮት ተስፋፍቶ ተቃውሞም ተጠናክሮ ሌላውንም ህዝብ ከጎን በማሰለፉ አብዮቱ ግቡን መታ ተብሎ የመንግስት ለውጥ ተደረገ። ተያይዞም ለገበሬው፣ ለሰራተኛው፣ ለሰው ልጅ እኩልነት፣ ለተማሪው ትልቅ የስልጣን በር ከፋችነቱን በመፈክር ብዛት ተሰበከለት። ከዚያም ባለፈ ከራሻ ቤተ መንግስት የነ ማርክስና ሌኒን መጽሐፍት አንብበው በመመሰጣቸው ልክ ዛሬውኑ ወተት እንደሚያዘንቡልህ፣ ቅቤ እንደምታገኝ፣ ሀብታም እንደምትሆን አይነት አጣፍጠው የሚናገሩም በርካቶች ነበሩ። ኢትዮጵያ ምንድነው የሚያስፈልጋት የሚል ወረቀት ላይ የሰፈረ ዕቅድና ዓላማ ግን አልነበራቸውም። ዝም ብለው እንደ ጉም የማይጨበጥ ሐሳብ ብቻ ነው የቋጠሩት። ብዙሃኑ ወጣት ሁኔታውን የሚያራግበው በስሜት ነው። ስሜቱ ተካክሮ ወደ ጥፋት ሲለወጥ ወታደር ደግሞ ጸጥታ ሊያስከብር ይመጣል። ንጉሱ ስላልፈለጉ የከፋ አደጋ አላስከተለም እንጂ ተማሪው ግን ደም ካልፈሰሰ አብዮት አይካሄድም በሚል ትልቅ ስህተት ፈጽሟል። ከዚህ በፊት በንጉሠ ነገሥቱ ትብብርና መልካም ፍቃድ ወታደራዊ መንግስት አወጀ። ይሁንና ራሳቸው አብዮተኛ ነን የሚሉ አንድ ሆነው እንዳልተነሱ ሁሉ እንደገና ተከፋፍለው ወደ ጸቡ አመሩ። በዚህ ጊዜ ሰው መግደል ጀመሩ፣ በሽጉጥም በዱላም። አንዳንዶቹማ አስተማሪዎቻቸውን የወደቁበትን የትምህርት ውጤት ቀይረው እንዲያሳልፏቸው እንታገልበታለን በሚሉት መሳሪያ ማስፈራራት ሁሉ አምጥተው ነበር። በእርግጥ እኔ ላይ የደረሰ ማስፈራሪያ ባይኖርም የማረሰው ገጠመኝ አንድ ጊዜ ራሻ ተምሮ ከመጣ ጓደኛዬ ጋር ግሮሰሪ ውስጥ አምሽተን ቢራ ስንጠጣ 5 ትላልቅ ጃኬት የለበሱ ሰዎች እኛ ወዳለንበት መጥተው የፖለቲካ ወሬ ያወሩልን ጀመር። ጓደኛዬ ራሻ ስለተማረ ቶሎ ተግባባቸው። እኔን ሲያስተውሉ በራሴ ሐሳብ ነኝ። ስፖርት ሳስተምር ስለሚያውቁኝ ግርማቸሩ ጠጋበል ዕውቀት ይሆነሃል አሉኝ። አይ እኔ እንዲህ አይነት ዕውቀት የለኝም፣ ከችሎታዬ በላይ ነው። ኑ ዱብ ዱብ በሉን ብቻ ነው በብቃት ላስተምራችሁ የምችለው። ያለ አቅሜ ይህንን ነገር ዝም ብዬ ማኖኮር ጥሩ አይሆንም። ለዚህ ጉዳይ አልበሰልኩም አልኳቸው። መጨረሻ ላይ ተሰነባብተን ስንሄድ ጓደኛዬ እነዚህን ሰዎች ታውቃቸዋለህ አለኝ። ኧረ አላውቃቸውም አልኩት። ኢህአፓዎች ናቸው አልኩኝ ደንግጬ። ነገር ዓለሙ ሁሉ ዞረብኝ። ወይኔ አሁን ከነዚህ ሰዎች ጋር ታየ ተብሎ ሲወራ የሚደርስብኝ ነገር በእውነት አስፈራኝ። የቤተሰብ ኃላፊ ነኝ። ልጆቼ እኔን ያጣሉ የሚል ፍርሃት ተጭኖኝ ቤቴ ገባው። እርሱም ወደ ቤቱ ሄደ። ነገር ግን ምንም ሳይደርስብኝ ቀረ። ሌላ ከዚህ ጋር ተያይዞ ያጋጠመኝ በማስተምርበት ትምህርት ቤት አንድ ደብዳቤ ተልኮልኝ ነበር። እኔ ግን እንኳን ላነብ ከፍቼ ሳላየው አስቀመጥኩት። ባልደረቦቼ አራንብበው እያሉ ቢወተውቱኝም በእንቢታዬ ጸናው። ከመጣ በ3ኛ ሳምንቱ እስኪ እናንተ ቀዳችሁ አንብቡት ብዬ ሰጠኋቸው። ከፍተው ሲያነቡት አንተ ደርጊስት እኛ እጅ ነው ያለኸው የሚል ማስፈራሪያ ነው። ወዲያውኑ ይህቺ ወረቀት በማይወደኝ ሰው እዚቹ ነው የተጻፈችው። ኢህአፓዎች የተማሩ ናቸው፣ ከፈለጉ የትም ቦታ መርጠው መድፋት ይችላሉ፣ ከኔ ጋር ምንም ጉዳይ እንደሌላቸው ያውቃሉ አልኩኝ። ከመምህራንም ውስጥ የኢህአፓ አባላት በብዛት አሉ። የተገደሉትንም አስታውሳለሁ። እንግዲህ መልካም ነገር መናገር ያድኑኛል። ክፉ ቢወጣኝ ኑሮ ጥሩ አይሆንም ነበር። በተፈጥሮዬ በክፋት የመጣውን ነገር በመልካም የመመለስ ልምድ አለኝ። አንድ ሰው እንተናነቅ ብሎ ቢመጣ ተው ሰከን በል የኔ ወንድም እለዋለሁ። በኋላም በጠረጴዛ ዙሪያ ተነጋግሮ ችግሮችን መፍታትና መግባባት ስላልቻሉ ህቡ ገቡ። ወታደሩም በቦታው ላይ ተቀምጦ ወደፊት እገፋለሁ ሲል ነጭ ሽብርና ቀይ ሽብር ተከስቶ ተበለሻሸ። ብዙ የተማሩ ወጣቶች ተቀጥፈዋል። የአገሪቷ የታሪክ ማህደር የሆኑ የጃንሆይ ባለስልጣናት ያለ ፍርድ በአንድ ጀንበር እስር ቤት ውስጥ በተማሰ ጉድጓድ ተገድለው ተቀብረዋል። እርስ በርስም ተጨራርሰዋል። መሪ የነበሩት እነ ጀነራል አማን፣ ጀነራል ተፈሪ፣ ኮሎኔል አጥናፉና ሌሎችም ተጠቃሽ ናቸው። ዛሬም እንቅፋት እየሆኑ ያሉት የ60ዎቹ ትውልድ ተራፊዎች ናቸው።
ደግሞ እኮ ራሳቸው የዘሩት ችግር በፈጠረው ግጭት ሽማግሌዎች ሆነው የሚቀርቡትም እነሱ መሆናቸው ነው። ከ50 ዓመት በኋላ ያለውን ስናይ አዙሪት ነው። ተመልሶ እዛው ገና በልጅነታቸው ወደ ውጪ የሄዱ አገራቸው ላይ ምንም አይነት ሥራ ሰርተው የማያውቁ ኢትዮጵያ ምን እንደሆነች እንኳን በጭንቅላታቸው ያልተቀረጸ አክቲቪስት ነን ባይ የብጥብጥ ድቤ ሲመቱ ይዋሉ ነው። እነሱም የሚበትኑት በርበሬ እያንዳንዱ ጆሮ ውስጥ እየገባ ይኸው እዚህ ደረጃ ላይ ደርሰናል። አዲስ አበባ እኮ የማንም አገር ናት። ኢትዮጵያም የኢትዮጵያውያን አካል ናት። ደርሶ የኔ ነች ማለት ትርጉሙ ምንድነው? አቶ ግርማ ቸሩ ከአገር ለምን እንደተሰደዱ እንደዚህ ይተርኩልናል። ዩኔስኮ የሚያዘጋጀው የፊዚካል ኤዱኬሽን እና ስፖርት ውድድር ነበር። በዓለም ውስጥ ድንቅ ሥራ ሰርተዋል የሚባሉትን ሰዎች ይሸልማል። በ1989 እንደ አውሮፓውያን አቆጣጠር የኔ የህይወት ታሪክ ተጽፎ ተላከ። ብዙ ስኬቶችና አስተዋጽኦች ተዘርዝረዋል። ነገር ግን ውጤቱን እየተጠባበቅኩ እያለ ከሳውዲ አረቢያ የሥራ ኮንትራት አገኘው። በዛን ጊዜ ዝም ብሎ ከሀገር መውጣት ስለማይቻል የህዝብ ደህንነት ኃላፊው ኮሎኔል ተስፋዬ ወልደ ስላሴ ቢሮ በቀጠሮ ገብቼ ለ2 ዓመት የሥራ ኮንትራት መጥቶልኛል። የማገኘው የወር ገቢ በቂ ባለመሆኑ ልጆቼን ለማሳደግ ስለተቸገርኩ እባክህ እኔ መውጫ ፍቃድ ስጠኝ ብዬ ብጠይቀው አንተ እኮ በኢትዮጵያ ውስጥ ትልቅ ድርሻ ያለ ባለሙያ ነህ፣ እኔ በፈቅድልህና ብትሄድ ነገ ሊቀመንበሩ ቢጠይቁኝ ምን ብዬ ልመልስ ነው? ስለዚህ ያንተ ጉዳይ እሳቸው ጋር ነው የሚያልቀው ብሎ ሲከለክለኝ በጣም አዘንኩኝ። ከሱ ቢሮ እንደወጣው ፍሎሃ አካባቢ ሄጄ ተደብሬ በተቀመጥኩበት አንድ ያስተማርኩት ልጅ መጥቶ ምን ሆነ ነው ጋሼ እያለ ሲወተውተኝ ሆድ ብሶኝ ስለነበር ችግሬን ነገርኩት። ለካስ የደርግ አባል በመሆኑ ከፍቅረ ስላሴ ወግደረስ ጋር ይተዋወቃል። ይህም ቀላል ነው፣ አሁኑኑ ደብዳቤ ጻፍ፣ ፍቅረ ስላሴ ቅርቤ ነው፣ እኔ ያስጨርስልሃለሁ አለኝና እዛው ጽፌ ሰጠሁት። በሶስተኛው ቀን ከጠቅላይ ሚኒስትር ቢሮ ይፈለጋሉ ተብሎ ስልክ ተደውሎልኝ ሲሄድ እንደተፈቀደልኝ ተነግሮኝ ወረቀቱ ተሰጠኝ። በእንዲህ አይነት ሁኔታ ብሄድም ሳውዲ አረቢያ ዓመት ሳልቆይ ከዩኔስኮ በውድድር አሸናፊ ሆነሃልና ሽልማትህን ካናዳ መተህ እንድትወስድ የሚል ደብዳቤ ደግሞ ደረሰኝ። በአጃቢነት ቀጥሮ ለሚያሰራኝ አረብ ደብዳቤውን ሳሳየው ለካስ በዓለም የታወቀ ሰው ነው የቀጠርኩት ብሎ ተደንቆ ከንጉሳውያን ቤተሰብ ጋር ሁሉ አስተዋወቀኝ። እርሱም ትንሽ ስልጣን ነበረው። የሽልማቱ ፕሮግራም ላይ አብሬ ሄዳለሁ ብሎ ከተነሳ በኋላ ነው ጉዳይ ገጥሞት የቀረው። እኔም ኢትዮጵያ መጥቼ ቪዛ ካስጨረስኩ በኋላ ወደ ካናዳ ተጓዝኩ። እዛ እንደደረስኩ መሪዎች ከሚያርፉበት ሆቴል አስገቡኝ። ለቦታው እንግዳ ስለነበርኩ ተደናገርኩኝ። ከዚያ ኢትዮጵያ ኤምባሲ የተመደበ ወርቁ ተገኘ የተባለ ዲፕሎማት አስተምሬው ስለነበር ሽልማቱ ቦታ እንዲገኝ ጠየቅኩት። እሺ ብሎ መጣ። በዕለቱ ለታዳሚያኑ የተበተነውን መጽሔት ገለጥ ሳደርገው መጀመሪያ ገጽ ላይ ፎቶዬን አይቼ ደነገጥኩ። ቀጠል አድርጌ የመጀመሪያው ተሸላሚ ግርማ ቸሩ የሚለውን ሳነብ የመጣሁበትን ውጣ ውረዳው ጠነጠንኩ። ብዙ ችግሮች አልፌያለሁ። ይህ ሁኔታም የሽልማቱን ዲፕሎማ ስቀበል ስሜታዊ ያደረገኝ። ሜዳሊያም አለው፣ ለኢትዮጵያ የተሰጠ ነው። ኤምባሲው ለሳምንት የምቆይበትን አስቤዛ ከፍሎልኝ ሆቴል ሰነበትኩ። ከዚያ በኋላ ወደ ቶሮንቶ ሄድኩና ጥገኝነት ጠይቄ እዛው ቀረው። በካናዳ መኖር ከጀመርኩ በኋላ ፋብሪካ ውስጥ ሰርቻለሁ። ጋዜጣ አታሚ ድርጅት ውስጥም በምርት ክፍል ለ8 ዓመት ላቤን አፍስሻለሁ። ጡረታ መውጫዬ ሁሉ አልፎ ለምን አልሰራም በሚልልህ ለተወሰነ ጊዜ ቀጥዬ ነበር። ይህ ጽሑፍ የተገኘው ጋዜጠኛ ዳዊት አርአያ ጽፎት ፍትህ መጽሔት የካቲት 2011 ዓ.ም ካሳተመው ቅጽ 1 አንደኛ ዓመት ከቁጥር 15 እስከ ቁጥር 19 ድረስ ከታተሙት የመጽሔቱ ቅጆች ላይ ነው።